ጭንቅላት ውስጥ እዚህ በዚህ ማለት እየጫሰ ይወጣ ነው። ምን ካንተ ላይ ነው የሚጨሰው ወይስ ቪዲዮ ላይ? ካኔ ላይ ነው እንጂ ካኔ ቪዲዮ ነው የባባ መምህር ግርማን እያየው ከዚህ ይጭሳል እንጂ ያዛጋኛል። ታም ይሄ በቃ ጭሱ ይወጣል። ቪዲዮ በቪዲዮ ብቻ እያየን መንፈሱ እየወጣ ለምን እኔ ከዛ በፊት ወረር ፊልም አይ ነበር። ቤተሰብ ከተኛ በኋላ 9 ሰዓት 10 ሰዓት እናሳና አያለሁ ነው ባባ መምህር ግርማ ቪዲዮ አይቼ ስተኛ ድብደባ መንፈሱ ይመጣል። ማን አውሬ ምን ጥቋቁር በቃ ግማሹ እዚህ ያንቀኛል፣ ግማሹ ወደኔ እንደዚህ ይቆረ ግዴ እኮ በጥንቆላ ነው ምናምን የሚሰሩ ደግሞ ይላሉ። በጥንቆላ ነው በሱዳን ድግም ይሰራሉ የሚል ደግሞ አልሰማ። እንደዚህ ቢለው ራሱ ይደርስብናል። አዛንጆ ማለት ነው ተንበርክኳል። አንድ ትንፋሽ አታውቶላል። እሺ በየድንጋዩን ከትንሹ መካከለኛ ለመውሰድ እኔ ዝቅ አልኩት። ላይ ሄደህ አታውቅም? ኧረ እጅ አላውቅም። ዩኒቨርሲቲ ነው እንጂ እዚህ 40 ምንጭ ነው የሚመጣው። በቪዲዮ ብቻ ነው። ከዛ ልክ አይነት ጥላ ነው ለካ አሁን ደግሞ ሳይ በልምት የምትገለጸው። ከዛ ብለ መምህር ግርማን ደግሞ ብቻ እንትን እንደዚህ ንቅ አድርገን እንደዚህ እንትን የማይሆን አይኔን ጎርጎር አድርጎ ቢወጣ ይላል። አንድ ጅብ ማለት ነው። አንድ ጅብ ነው መጣ፣ አንድ የሆነ አውሬ ይመጣል፣ አንድ የሆነ ቁራት ይመጣለች። በየጊዜው ነው በቃ ለካ አሁን ሳስበው መንፈሶቹ ተረፋ እየተሸነፉ ነው ለካ የመሸነፍ አነሳኝ የሆነ አይል ከፍ አድርጎ አየር ላይ አድርጎኝ ወስዶ እዛ ጋር መሬት ራሱ ሳረግጥ ቀብ አድርጎ በስራት ነው ያስቀመጠው። ልክ ደብረ ሊባኖስም ሲሄድ እኔ የነሱን ቪዲዮ ሳይ አንተ ይሄ እኮ እዚህ ውስጥ መቁጠሪያ ውስጥ እኮ ይስቀብሯል፣ እጃቸው ውስጥም ቀብሮ ነው የሚሰሩት ምናምን አለ። ለካ እሱ ሰውዬ ላይ ሆኖ መንፈሱ ነው የሚያወራ ሰውዬ አይደለም። ቤተሰብስ እንዳይግባባ እንድረበሽ በቃ የቤተሰብ ሰላም አልፈልግም፣ የሰው መዋደድ አልፈልግም ማለት። ስለዚህ እኔ የምፈልገው አንደኛ ደረጃ ላይ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዶርቃ ሚዲያ ነው። ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ዛሬም እንደተለመደው አሸዋ ማዶ ታምረኛው ጠበል ደብረ መንክራት በርሜል ቅዱስ ጊዮርጊስና ገባሪት ኃይል ምርት ደለጎ ቅድስት ኪዳነ ምህረት ቤተክርስቲያን ላይ ሄደው በጠበሉ ከዳኑ ከተፈወሱ የእጁን ታምራት የቃሉን ትምህርት ካዩና ከሰሙ እህቶችና ወንድሞች መካከል አንድ ወንድም እንግዳ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ለኔም ለናንተም በርሜል ቅዱስ ጊዮርጊስ ላይ ሄዶ የተደረገለትን ድንቅ ነገር የሚያጋራን ይሆናል። ወንድሜ ጥሬና አክብረህ ስቱዲዮ ድረስ ስለመጣ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እኔ አመሰግናለሁ። እስቲ በመጀመሪያ ስምህን በማስተዋወቅ ለአድማጭ ተመልካቾቻችን ከየት እንደመጣህ በመግለጽ እስቲ ራስህን አስተዋውቅልን። እሺ፣ ስሜ ታምራት ጨነቃ እባላለሁ። የመጣሁት ከዚህ ከጋርመንት አካባቢ ነው፣ አዲስ አበባ ውስጥ ነው። እስቲ ታምራት ወደ በርሜል ቅዱስ ጊዮርጊስ ከመሄድህ በፊት እንደው በመንፈሳዊም ባለማዊም የህይወት ታሪክህ የህይወት ተሞክሮህ እንደው ምን ይመስል ነበረ? ታምራት ማን ነው? እስቲ አመሰግናለሁ። እንግዲህ ታምራት እንደ ስሜ እኔ ብዙ ታምራት ያሳለፍኩ ከዛ በፊት ማለት በርሜል ከመሄድም በፊት አብዛኛው ግን የክርስትናው ህይወት የሚጀምረው 2009 ዓመተ ምህረት ላይ ነው። ከዛ በፊት ግን ያው ዩኒቨርሲቲ በፊት ያለው አብዛኛው በጥሩ የልብ ጥሩነት ብቻ የሚደረጉ በእውቀት ሳይሆን እንዲህ በእምነት የሚደረጉ በበጎነት እንደው በህገ ልቦና አይነት ነገር ማለት እንደዛ ትንሽም አውቃለሁ። ያው የሰንበት ትምህርትም ሳይሆን እንደዚህ ይሁድ የሚደረገው የኔክስ እነዚህ ላይ ነው የሚሳተፈው። በዛ ላይ ግን አሁን እሱ በእውቀት የሚያገኘው ነገሮችን ያድርግ ነበር ያኔ ማለት ነው። በውስጥ ተነሳሽነት ይሄ ነበር ከዛ ቤት ያለው። ግን ያም ሆኖ መንፈሳዊ ነገር ወይም ደግሞ መጀመሪያ የጀመርኩበት አንድ ጊዜ የሆነ ሰው ይታመምና ራሴን ይታመማል። ራሴ ይታመም ነው ያኔ እንዴት ሆነ ህመሙ ማንም ፋዘር በጣም ስራ በጣም ቢዚ ስለሆነ ሌላ ሰውም ቤተሰብ የለም። እኔ ታላቅ ስለሆንኩም በራሴ ሄድኩት። ራሴ ትራንስፖርት ከፍዬ የኛ ከተማ ላይ ጤና ጣቢያ ብቻ ስላለች ወደ ሆስፒታል ሄድኩት። ሆስፒታል ስታይ ነፃ ተባልኩት። ያ ነገር ለምንድን እንደ ደረቅ ሳል ብቻ ሆናለኝ ያመኛል ነበርና ከዛ በኋላ እንዴት ነው ነፃ ነኝ አሉኝ። ወደዚህ ቤተሰብ እዚህም ስላሉ እዚህ መጣሁ አዲስ አበባ። ከዛ እዚህም ነፃ ተባልኩ። ራጅ እንዴት ነፃ እባላለሁ ምናምን ብዬ እንደውም ፋዘር እንዴ በቃ ራስ ላይ በሽታ ጻፋለኝና ያን ግን እንዴት ነው እግዚአብሔር ያሰራልኝ የሆነ አንቧዋለች። በዛ ላይ በስማም ብዬ እግዚአብሔር አምላክ ወይ በእናንተ ታርቅልኝ ሲለው በዛ ሲጠጣ ነው ውስጤ የሚቃጠለው ዝም ያለልኝ።
ከዛ በፊት እንግዲህ ይሄ ነው መንፈሳዊ እውቀት ያን ያህል የለኝም። አንድ ካህን ብቻ የማስታውሰው ወደ ቤተክርስቲያን እንዳትቀር ብሎኛል። ንስሐ ሰጥቶኝ ና ብሎኝ ነበር ያኔ ማለት ነው። ሰፈር ላይ ያደኩበት ከአዲስ አበባ ወጣ ብለው ነው ይሄ ነበር። 2009 ላይ ወደ መንፈሳዊ ህይወት እንዴት ገባ? 2009 ላይ በጣም በቃ እጅግ በጣም ግሩም የሆነ ህይወቴን ሙሉ በሙሉ የቀየረ ነው የገጠመኝ። ማለት አስተሳሰቤን ሙሉ የገጠመኝ እንግዲህ የታምራቶች ታምር ወይስ የታምር በኮር ማለት እንችላለን። እንግዲህ ማለት የሆነ ለራሴ ራሱ ለመግለጽም ያ ነገር 2009 እኔ 2007 ነው ዩኒቨርሲቲ ጆይን ያደረኩት አደርጋኔ 2009 ምንድነው የገጠመን ኮርስ እንማር ነበር። እሺ ኮርስ ስንከታተል እኔ የሚከታተል 2 ኮርስ ነው በአማርኛ እና በኦሮምኛ ሁለቱም እማራለሁ። ያኔ በአማርኛ የሚከታተለው እንግዲህ አብዛኛው ነገር በአማርኛ ስላለ ወደፊት ደግሞ በኦሮምኛ ተርጉሞ ለማስተማር ነው እቅድና ኦሮምኛ በሳምንት አንድ ነው ያለችው፣ አንድ ቀን መዝሙር ነው ያለንና አብዛኛው አማርኛ ስላለን በዛ እናረጋለንና 2009 ጥቅምት 14 እሺ ጥቅምት 14 1 ሰዓት ተኩል አካባቢ ነው ቀኑ ሳኞ ነው። ኮርስ ኦሮምኛ ተምረን እኔ ደግሞ እንዳጋጣሚ አንድ ለ5 ከሚባሉ መሪዎች ወይም ደግሞ ጸሐፊ የምንላለው አይደል ልክ እንደዛ ከ5 ውስጥ አንዱ ነበርኩ እኔ ቤተክርስቲያን ላይ ነው ሰብሳቢ ነበርኩ ማለት ነው ቤተክርስቲያን የተማሪዎቹ። ስለዚህ በዛ ወይ አዲስ ተማሪ ይገባል። አዲስ ተማሪ ሲገባ በፊት የነበረው ቀድመን የገባ ነው ለአዲሶች ወለ ነው ለጁኒየር የሚባሉ ለፍሬሽ ቅበላ እናረጋለን በመንፈሳዊ ማለት ነው። ይህ የምትመለከቱት ህንጻ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ በ5ኛ ቀበሌ ስር የሚገኝ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ቤተክርስቲያኑ ከአገልግሎት ብዛት የተነሳ ፈርሶ ወድቆ አካባቢው ላይ የሚገኙ ምእመናኖች ቁጥራቸው ትንሽ ስለሆነ 34 ምእመናን ናቸው። ከ34ቱ መካከል 12 እናቶች መነኮሳት፣ 6 አባቶች መነኮሳት በአጠቃላይ 18 መነኮሳውያን የሚገኙበት ቤተክርስቲያን ሲሆን የተቀሩት ምእመናኖች ይህንን ህንጻ ቤተክርስቲያን ሰርቶ ጠግኖ በድጋሚ አገልግሎት እንዲሰጥ ለማድረግ ከነሱ አቅም በላይ በመሆኑ በባለፈ በክፍል 1 በክፍል 2 ቦታው ላይ ሄጄ ቪዲዮ አድርሻችሁ ነበረ። በዚህ ሰዓት እናንተ ባደረጋችሁት አስተዋጽኦ በሰጣችሁት ስጦታ ቤተክርስቲያኑ በዚህ መልኩ በመሰራት ላይ ይገኛል። አሁንም ቦታው ላይ ያሉ እናቶችና አባቶች ቅዱስ ሥጋውና ክቡር ደሙን የሚቀበሉበት ስብሐተ እግዚአብሔር የሚቀርብበት ቅዳሴ ኪዳን የሚደረስበት ሌላ ቤተክርስቲያን ባለመኖሩ ህፃናቶች ጭምር ክርስትና እየተነሱ አይደለም በዚህ ሰዓት። ስለዚህ ይህ ቤተክርስቲያን ተጠናቆ ለአገልግሎት እንዲበቃ የእናንተ እርዳታ አሁንም ስለሚያስፈልግ በሀገር ውስጥና ከሀገር ውጪ ያላችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች የቤተክርስቲያኑ ህጋዊ አካውንት ከታች በቪዲዮ ስር አስቀምጬላችኋለሁ። በዛ ገቢ በማድረግ የእናቶችና የአባቶችን ጥሪና ተማጽኖ እንድትፈጽሙና እንድታግዙ በዚሁ አጋጣሚ እናቶችና አባቶች እንዲህ ብለው ጥሪያቸውን አቅርበዋል። ምንጸልይበት ፈረሰብነ እርዱነ። ቤተ ክርስቲያናችን ፈረሰብን። በጣም ደንግጠናል። ያሳዝናል በጣም። ይኸው አፈራረሱ ማቋቋማችን ማወዳደቃችን ራሱ እንዲሰራልን በሰላም ተሰርቶ እንድናየው ሳንጠፋ እንፈልጋለን። እኛን ቀባሪም አላገኘን። እንግዲህ ምድረ በዳ ሳይበላና ድረሱልን። በየዶርሙ ሄዶ ስማቸው ኦርቶዶክስ የሆኑ ከየት እንደመጡ ይጻፋል። ከዛ በኋላ እዛ ደግሞ ፕሮግራም ያደረጋል ግቢ ጉባኤ ላይ ዩኒቨርሲቲ ላይ ማለት። ስለዚህ አሁን የዛ ቀን ኮርሱ የመጨረሻ ቀን ኮርስ ነበርና ነገረ ቅዱሳን በፊት የተማርነው ወደዚህ አልፎ ስለሆነ የዛ ቀን ጨርሰን እኛ ኃላፊዎቹ ወደ ኋላ ቀረን 5 ሰው 1 ሴት 4 ወንድ ሆነን ማለት ነው። በዛ ቀን ምንድነው የሚፈጠረው? ልክ 1 ሰዓት ተኩል አካባቢ ይሆናል። ሌሎቹ ተማሪ ከሄዱ በኋላ እኛ 1 ሰዓት እነሱ ሄዱት፣ እኛ ተኩል ደቂቃ እዛ ተወያየን። ተወያይተን የሆነ 2 በር አለው ከጀርባና ግቢ ጉባኤ ጀርባ ነው ያለው፣ ከአጥር ውጪ ነው ያለው፣ መቃብር ጎን ነው ያለው። ትልቁ በር ደግሞ ወደዚህ ወደ አስፋልት አለ፣ በዛም ወደ አስፋልት ያወጣል፣ ሌላ አስፋልት አለ። ሌላ ግቢ ወደዛ ስለሆነ እነዛ ግቢ ቅርብ ስለሆነ ወደ እነሱ ሸኝታ እኛ በዚህ ልንዞር ነበርና ያሰብነው ይሄን ነው። 5ታችን እንደዚህ እየተወያየን ማለት ነው። አዲሱ ተማሪዎችም እንዴት እንቀበል የሚለው ነው። በዛ እንግዲህ ስንሄድ አንድ ሰውዬ ወጣት ነው
ይሮጣል። እኔ በዚህ ጫፍ ነበርኩ። ሮጦ ያልፋል ወደ አስፋልት በጣም ባይለኛ ይሮጣና ሄዳ ተመልሶ መጣ። ዙሮ ሲመጣ ግን ሙሉ ተሸፋፍኗል። ማለት ፊልም ላይ ምንድን የምናያቸው አይደል? የሁሉም አቃሚ ጭምብል የሚያደርጉ ማለት ነው። ቦቲ ሁሉንም መነጽሩንም ይሄ ጓንቱንም ሁሉ ጥቁር በጥቁር ደቅኖ ነው መጣ። ከዛ መጀመሪያ ግን ስናልፍ ወደ ትንሽ ጫካ ነገር ስላለች ሁለት ሰው አይቻለሁ ስናልፈኝ፣ ግን ተማሪዎች ስለመሰሉኝ ዝም ብዬ ነው አለፍነው። እና ይሄ ልጅ ሮጦ ሲወጥ ከነሱ አንዱ ይሆን እንደ ብዬ ያሰብኩ ልክ ተመልሶ መጣና ዘለለ በአየር ላይ ማለት ነው። የተኳንዶች የሚገለባበተው አለ አይደል? ልክ እንደዛ እንደ ውሾች እየተገለባበተ መጣና ፊት ለፊታችን ላይ ድብ አለ ተመልሶ ማለት ነው። መጀመሪያ ወደ አስፋልት ሄዶ እንግዲህ እንደመስለኝ አስፋልት ላይ ያለውን ነገር አይቶ ነው የሚመለሰው። እኛ ወደ አስፋልት እየወጣ ስለሆነ ተመለሰና አወጣ። ትልቁ ነው መቁረጫ አለ። እሺ ገጀራ ጩቤ ሆኖ እንደ ገጀራ ነገር አለ እንዲ ዞር የሚል ይሄ ማለት ልክ ትልቅ ነው። እና እሱን እንደዚህ መርጦ አወጣና ከዛ ልክ እኛ ሁላችንም ትክክል እንደዚህ በመስመር ይዘን ስለሆነ ማላችን ላይ ቆመና ተንበርከኩ አለ። እሺ ተንበርከኩ አለ። ምንም ድምጽ እንዳታወጡ አንድ ድምጽ ተንበርከኩ እያልኳቸው ነው አለ። ከዛ ልክ እሱ እንደዛ ሲል እኔ ደግሞ በአእምሮ የሆነ ነገር ያወራኛል ልክ እንደ ሰው ማለት ነው። ከኋላ ያለው ቅድም እንግዲህ ሲያልፍ ሁለት ሰው አይቻለሁ አሬ ስለመሰለኝ ነው። ይሄኛው ግን በጎን ነው ሮጦ አስፋልት ደርሶ የተመለሰ እንግዲህ ቼክ አድርጎ ማለት ነው። ስለዚህ ከዛ ውስጥ ከአንዱ ውስጥ እሱ ስለሆነ ያለፈው ድጋሚ መጣው። ያኛው ከኋላ ያለው አንድ ሰው አለ። እሱ ከደረሰ ቀድሞ ጫፍ ላይ ያለው ልጅ ይገላል። ስለዚህ ያ ልጅ ሳይገደል ዝም ብላ ይሄኛው ሰው አሁን ይሄ ሰውዬ ይገድላቸዋል ይላኛል። ስንትንበረከኩ ያኛው ይደርስባቸዋል። ከኋላ ሴፉን እናንተ ላይ ያደርጋል። ይሄም ደግሞ እናንተ ስለሚስ ከዛ እቃችሁን ይወስዳል። ሞባይል ብቻ ወስዶ ደግሞ አይተውም፣ ገንዘባችሁ ሁሉ ይወስዳሉ። ከዛ እናንተን ወስዶስ አይተውም ይለኛል። ማለት እንደሚያወራ ማለት ኢንተርቪው እንደሚደረግ። ስለዚህ እናንተን ይገላችሁ፣ ከገላችሁ በኋላ ደግሞ እዚህ አይጥላችሁም ሬሳቸውን ይላኛል። ከዛ የሚገርመው ደግሞ የት እንደሚወስደኝ ሙሉ እስከ መጨረሻው እንግዲህ እዚህ ውስጥ የሚነግረኝ ማለት ነው። እንግዲህ ልክ ስለዚህ ያ ልጁ ከኋላ ያለው ሳይመጣ ይሄኛውም ሳይጎዳ ማለት ነው። ጫፍ ላይ ያለው ቀድሞ እሱ ስለሚገል የሆነ ነገር ይሄኛው የሚታ አይኑን እንኳን መመታቸው ወይም ደግሞ እንደዚህ መሆናቸው ካልቀራ ለምን አትመታውም ይሄኛውን? እስከዛ ቢያንስ አንዱ ለሰው እንኳን ጮህ ተርፋና ሁላችሁ ከምትበረከኩ ይሄኛው የሚታ ይለኛል። መሞታቸው ካልቀራ ይለኛልና በኡምሬው ነው። ልክ የሜዳ ነው፣ ምንም ድንጋይ የማይገኝበት ነው። እንደዚህ ነው ያለ ነው። ከዛ እንደዚህ ዞር ስር እንደዚህ በዲያጎናል ማለት ነው ወይ እንደዚህ ሁለት ድንጋይ ያገኘሁት፣ አንድ መካከለኛና ትንሽ ድንጋይ። ስለዚህ አሁን የሚታያለኝ ነው የሰውዬ ይገላቸዋል። ገላቸውም እቃቸውን ዘርፎ ታክሲ እንዴት እንደቆመች ወዴት እንደዞረች ሁሉ ያሳየኛል። ሌላ አስፋልት ደግሞ በታችን ጫካ አለፍ ብሎ አለ። እዛ ጋር እኔ በቃ ፊት ለፊት በመስታወት እንደሚያው ታክሲውን አያታለሁ። ያ ታክሲ ውስጥ ያስገባቸዋል። ከዛ ታክሲ ደግሞ እንዴት ወደ ኋላ ተመልሶ እንደሚዞር ራሱ ዞሮ ደግሞ የኛን ሬሳ የት እንደሚጥሉም ያሳየኛል። እሺ ከዛ እንዴ አልኩትና ልክ አሁን ያቺ ዋ ማስተላለፊያ አለ አይደል መንገዱ እሱ ትልቅ አለ ከላይ ከዩኒቨርሲቲ ጎን የሚወርድ አለና ያ እዛ ጋር እንደሚጥሉ ነው ያሳየና እሺ ብዬ ድንጋዩን አነሳትኝ። ሰውዬው እዚህ ጋር ቆሟል እኮ ፊት ለፊታችን ነው አለ። እንደዚህ ቢለው ራሱ ይደርስብናል አዛንጀው ማለት ነው። ተንበርከኳል። አንድ ትንፋሽ አታውጣውላል። እሺ ብዬ ድንጋዩን ከትንሹ መካከለኛ ለመውሰድ እኔ ዝቅ አልኩት። ከዛ እዛ ጋር ያለው ሰውዬ እንዲህ ባንዴ እንዲህ አለና ያው እንግዲህ ወሹ ተቋን በጣም አይለኛ ተማር ነው አየለም እንደሚዞርልኝ አለና እዚህ ጋር በቃ አንተ እሺ ገባ እኔ ስር በቃ አጋኝ ነው ወደድኩት እዛው ጋር ልክ ከዛ ድንጋዩን ግን ይያለ አለቀኩት። ከዛ የሆነ እንደሰው አንዳንድ ጊዜ እንዴት ነው ወይም ደግሞ ይያለ በሰማኑ የሆነ ነገር ትሄዳለህ ልክ እንደዛ ነው በቃ የሆነ ነገር ይጭልልም ያለምና ልጁ እዛ ጫፍ ያለው ያኛው ከኋላ ያለው ዘራፊ ሽፍታም አልደረሰብንም። ልጁ ጮ በዛ ሄዳ ጫፍ ላይ ያለው እዚህ ጋር ሁለቱ ያለው ደርቆ ቀሩት። አንዱ ደግሞ በዛ በኩል ያለው ደግሞ ከኔ ቀጥሎ ያለው ሁለቱ አንድ ሴትና አንድ ወንድ ነበሩ። እነሱ እዛው ነው ቆሙት። ድርቅ በቃ ምንም እንጨት ሆኖ ማለት ነው። ምንም አወሩም ፈዞ ነው ቀሩት እነሱ ሁለት። በዛ በኩል ያለው ግን አንዱ ወደ ኋላ ሄዳ አንዱ ወደ ሌላ ግብ ሮቶ አንዱ ወደ ቤተክርስቲያንና ዘበኛው ግን ይሰማል። ምንም ዝም ነው ያለው። ዘበኛም ነበር ከቢውጭና ከዛ ልክ እኔ ሲነሳ ምንም የለም። ድንጋዩ ልጁ ይሮጣል ገደልኩ ብሎ ማለት ነው። እኔ ድንጋዩን አነሳውና ወረወርኩት። ያኛውን ደግሞ እኔ እንደሞትኩ አድርጎ እየጮኸ ሄዷል። ያ ወደ ኋላ እየጮኸ ሄዷል። አንድ ዲያቆን ነበር ገኛ። ከዛ ልክ እኔ ሲነሳ ምንም የለም።
አታመልጥ ምናምን አልኩት። እኔ ድንጋዩን ወረወርኩበት። ከወረወርኩ በኋላ በጣም የታመልጥ ልጆቹ ግን ሁለቱ ብቻ እነሱ አያወሩም ምን አይነው ቆሙ። ከዛ በኋላ ተረጋጋን። ያኛው ወደ በኋላ ተመልሶ መጣ። አራታችኑ ያኛው ግቢ ሄዳ ግቢ ፖሊስ ምናምን ጋር ደርሶ ደወለ። እንዴት ምን አረ ምንም ነገር ተፈጠረ? አረ እንዴት ፖሊስ ይዤ መጣ ነው? አረ እኔ አንድ ምንም ያነካኝ ነገር የለም አልኩ። እርግጥ እንደዚህ ሲነጋ የለም ነጠላ ግን የለም። አንድ ጀጉርድ ሹራብ ናረኩት ከስር ጃፖን አለች። ከዛ ነጠላዬን ግን እንዴት ነው የለበስኩት ሸፋፍኝ ማለት ነው። እንደዚህ ሄጅ ወጥቷል። እንደዚህ ደፍተር ይዣለሁ። ነጠላውን በዚህ ገባና ይሄኛው ደግሞ እንደዚህ ስላለ ይሄ ሙሉ ነው። ከዚህ አልፎ ወዘዚህ ነው አለበሳ አንጀ ማለት ወደ አንተ ወደ ውስጥ አልገባ ምንም አልነካኝም። ይሄን ወጋኝ በዚህ አለፈ። ይሄ ሙሉ ነጠላ ከዚህ እኮ ከዚህ ቀዶ አልፏል። ግን እኔን አንድ ነገር አነካኝ። ገባሁት ዶርም ሲገባ ልክ ሲከፍተው ምንም የለም። ሹራብም አልተነካም። እኔ አካል እንኳን ሹራብ በቃ ምንም አልተነካም ቦዲ ማለት። ስለዚህ ነጠላው ሲያየው ነጠላው ግን እዚህ ጋር ቀዶት ይሄኛውን ግን ድጋሚ አግኝቶታል። ይሄኛው በዚህ ጋር ስለሆነ እንደዚህ ስላለፈ ይሄን ድጋሚ መልሶ እንደዚህ አግኝቶታል። ስለዚህ ነጠላውን እንደዚህ ቀርድሮ በቃ እንደዚህ ነው ያስቀረው። ቤት ሲገባ ምንም አይተለበስም በቃ እንደዚህ ነው እንዴ ያልኩትና ምንድነው ይሄ ነገር እንዴት ይሆን ይችላል? ልጆቹም ሌቦ ደግሞ ልብሱ ሙሉ አውልቆ ተመልሶ መጥቷል። አማርኛ ፎርስ ተማሩ ስብሰባ ነበራችሁ ደግሞ ኃላፊዎቹ በዛ ያለፈው ነበር። ምንድነው ጫወቱ ተብሎ መንገድ ላይ ጠብቆን ነበር። እንደዚህ ኦኬ በዚህ ያለፈው እሱ ነው። ከዛ ልብሱን ይቀይርና ደግሞ እኛ በአስፋልት ዞረን ስንል መጣ። ይሄ ነው ልጁ እና ዘው እንዴት ከዚህ በኋላ ምኑ ነው የምትነው? ከዛ ትምህርት የተደረገ ነው እንዴ ከልጆቹ ጋር አሁን የምናወራ ፍርድ ቤት የምንሄደው ይሄ እኮ የእግዚአብሔር ታመን ነው እሱ ብቻ ጨርስ ብሎ እነዛ ደርቆ የቀሩ ልጆች ዝም ብለን ይላሉ። እኛም ዝም ብዬ ሄድኩት። ምንም አልተነጋገርንም። ዶርምም ገባው ነጠላ ምን ሆነ ነው? አረ ምንም አልሆነም አልኩ። ልጆቹ ፕሮቴስታንት ነው እኔ ዶርም ያሉ ሁሉ እና በዛ ማምሩ ማታ ደወሉት። አረ ምንም አልሆነም ልጁ ስሉ ምንም አላመነ። ስለዚህ በጧት በሌሊት መጣ የኛ ማምር መጣና እኔ ቤተክርስቲያን እየሄድኩ መንገድ ላይ ያገኘኝና አየና አለ ካለ አይ ምንም አለው በቃ እንዴ ምኑ ነው የሚናገረው ብሎ በቃ ሄድ ብሎ ዝም ብሎ ሄደ ማምሩ ራሱ ማለት ነው። ማለት የምትገልጽበት ወይ ነገር ማለት ለምሳሌ አሁን እኔ እንግዲህ ተወግቻለሁ ሞቷል ተብሎ ነው የታሰበው። እኔ ራሴ እንደሞትኩ ነው እንግዲህ እንደሚሞትም ብዬ ነው ያሰብኩ። ያን ድንጋይ ራሱ ያነሳ እኔ እንኳን የሚወጋ ሌላ ሰው እንዲቀር ነው ውስጤም የተነገረኝ ማለት ነው። አሁን የነዛ ሰዎች አላማ ምንድነው? ሙሉ ሰውነታቸውን ተሸፋፍነው እናንተ ተማሪዎች ናችሁ ገንዘብ ልትይዙ አትችሉም። ገሎ ሄዶ የሆነ ሽብር መፍጠር ነው ወይስ ሽብር ሃይማኖታዊ ጥቃት ለማድረስ? እኔ ሽብር ብዬ የሚያስበው ሜቢ ያን በጣም በዩኒቨርሲቲ ደረጃ ሽብር ነበር። በተለይ ወለጋና አምቦሌ በጣም ኃይለኛ ማለት ነው። የሆነ አስታውሳ ከሆነ 2009 እና 8 መጨረሻ አካባቢ እኮ በጣም ኃይለኛ የተማሪዎች ይደረግ ነበር። በጣም ተቋም ማለት ነው። ያኔ እሱ ብቻ ነበር እና ግቢ ውስጥ ደግሞ የነበረ ምንድነው እንደዚህ ነበር። ይሄ በጣም ስብሰባ ይበዛበት ነበር የሀገሩ ሰላም እንዲሆን ማለት ነው። ያኔ ደግሞ በጎንደር በኩልም እንደው ራሱ የሆነ ጊዜ የሆነ ጥቃት ተፈጽሞ ነበርና ያኔ የጎንደር እንደውም አጋዚዎችን ጠብቆ በዛ ምክንያት ብዙ ተብሎ ነበር። ያ ብቻ ነው አለ ሜቢ በዛ ዌይና አንድ ልጅ ደግሞ ከወላይታ የሆነች ቦዲቲ የምትባል ቦታ አለች። በጣም ጎበዝ ተማሪ ሞቷል። አምቦነ ወለጋ ሞቶ መጥቶ ነበር ያኔ በዛ ሰሞን ሜቢ ከዛ ጋር ያያዝ አናቅም። ወይም ደግሞ ሽፍታችሁ ነው ግን ሽፍታ አለ ከዛ በፊትም ተማሪያው ማታ ምናምን ሌሊት ሲወጣ አንድ ብቻውን ካገኙት ይዘርፋሉ። እምቢ ብላ ከታገልከው ገሎ ነው የሚሄዱ እነሱ ጭንቅላቸው። እንደዛ ነገር አለ ከዛ በፊትም ተፈጥሮ ያውቃል። ግን የዛ ቀን በቡድን እንደዛ ማለት እኛ አምስት ሆነን እንዴት እንደዛ ተዘጋጁ አናቅም። ብቻ በጣም የተጣጣፈው የወለጋና የአምቦ ብቻ ነበር። ሌላ ሰላም ነው። እኛ ጋር ሰላም ነው። አርባ ምንጭ ላይ ምንም የለም። በድብቅ ብቻ እንደዚህ በጨለማ ካገኙ ያው ወግቶ እዛ ጋር ቀድሞ ነው የሚወጉ። ደግሞ አምጣም አይሉ ወቅቱ ነው የሚጠይቁ እነሱ ብዙ ጊዜ ምንም ጭንቅላቸውም እርስ በራሳቸው ራሱ ያን አይደል እንደዛ ይኖራል። በተለይ ማታ ማለት ነው የሆነ ምንም በቃ እንዴት ነው ምንም ጭንቅላቸውም ማለት ትችላለህ እንደዛ ነገር ለማፈጸም ማለት ነው። የእግዚአብሔርን ድንቅ ስራ በዛ አየሁ። ደግሞ የሚገርመው እዛ ቀን ነገረ ቅዱሳን የመጨረሻ ቀን ነበር የሚያልቀው። ነገረ ቅዱሳን እኔ ደግሞ የተማርኩት ለመጀመሪያ ጊዜ ነው። ኮርሱ ስንማር ስለ ተክለ ሃይማኖት ጦር ተወርውሮባቸው በጎኑ እንዲህ ብሎ አለፈ ይላል። ከዛ ጴጥሮስ ደግሞ ከወይን እንዴት እንደወጣ ከዛ ዳንኤል ደግሞ ከአንበሳ ሲዳን እንደዚህ ዳንኤል እልና እየተደነቁ ነበር። ምን አነ ግሩም ነው ይላሉ። እኔ
እንዴት ይሆናል ሳይሆን በቃ እየተደነቁ ነበር እየተማርኩ ነበር በትምህርቱ በቃ በጣም ይደነቅ ነበር። እኔ በጣም ነገር ቅዱሳን ስትለው እንግዲህ የቅዱሳን ነገር አይደል። ስለዚህ የነሱ የተደረጋራቸው እግዚአብሔር ያደረገው እነሱ ደግሞ ለእግዚአብሔር እንዴት እንደታመኑ ነው የምንማረው በዛ ውስጥ። ያ ነገር ኮርሱ የሚያልቀው የመጨረሻ ቀን ነበር የሚገርመውና እኔ ሲማር ደግሞ ይሄ ታምራቶቹ እዛ ውስጥ ገና መጀመሪያ እየሰማሁ ስለሆነ በስብከትና በተለያየ የሰማሁትን በስተቀር እንግዲህ በኮርሱ ተምሬ አላውቅም። ነገር ቅዱሳን የመጀመሪያ ጊዜ ተምሬ የጨረስኩ ስለሆነ ነው። እና ያኔ ልክ ምን ተፈጠረ እንዴት ነው ኦኬ ስለዚህ በቲዮሪ የተማርከውን በተግባር ላሳይ ያለኝ ነው ወይስ ምንድነው አልኩት። እኔ ከዛ በፊት አንድ ቀን ንሳዮት ራሱ ዲፕሊ ምንም ነው ገና በእውቀት እቀመራለሁ። እንደውም አንድ ቀን ትምህርት ሙሉ ከሁሉም ምን አንደኛ መጣሁትና ማምሩ ምንኛ ቀጣይ የምታስተምረው አንተ ነህ አለኝ። እኔ ከዛ ሳኩት በጣም ነው ሳኩት። በጣም ስስቀው ተናደደ። እኔ እኮ በቃ ፊት ለፊት ስለሚቀመጥ ማምሩን በደንብ ስለሚሰማ ነገሮች ከዛ ግን ከተማርነው ጀነራል አድርጎ አመጣ። አሁን ለምሳሌ መንፈስ ቅዱስ ይላል፣ መንፈሳዊነት ይላል፣ ከዛ ቅድስነት የሚለው ነገሮች ናቸው ማቺንግ አሉ። የሆነ ቲንኪንግ የሚፈልጉ ነው ሌቭል የሚፈልጉ ናቸውና እኔ በዛ ግን ከሁሉም በላይ መጣሁ። ከ185 ብቻ ወደ 90 መጣሁና ሌሎቹ ግን ታች ናቸው። እንግዲህ ዲያቆናትም ተምሮ የመጡት ምናምን እኔ በዛ ስለሆንኩ ስለዚህ ስለማነበው በደንብም ስለሚሰማ ስለሚከታተል በንጹህ ልብ ስለሚቀበለው ያ ነው ያስመጣኝ እንጂ እኔ ሌላ በፊት ባክግራውንድ ቀጠው ነው ያለው። ከዛ ገና ነገር እንደጨረስኩ እንደዛ ቀጣይ አንተ ታስተምራለህ ስለኝ ሳኩት። ምንድነው ያሳቀኝ? እኔ ገና እየተማርኩ ነው። ከዛ እሱ ግን በዛ ጎበዝ ስለሆንኩ ብቻ አይቶ ወደ እኔ ሊያሳልፍ ነው እንግዲህ ማምራንቱ እኔ ኮርሱን እንዲቀጥልለት ማለት ሌሎች እኔ እኮ ገና መጀመሪያ እየተማርኩ ነው። በቃ ያ የእውቀትን ትምህርት ገና ሊጀምር ነው። አይ እንደው መምህሩ አንተን ለማበረታታት እስከሆነ ለማበረታታት አይደለም እሱ ሊሄድ ነው ግቢው ሊላክ ግራጁዌት ሊያደርግ ነው። ግራጁዌት ሊያደርግም ስለሆነም ደግሞ በዛ መጨረሻ አካባቢ ትሬኒንግ የሚባል አለ ፕራክቲስ ይወጣል። ለዛ ስለሆነ እንግዲህ ወደፊት አንተ ነው የምታስተምረኝ ነው እሱ በሱ ሆነ እኔ ማምሮኝ ላስተምር ነው። እንግዲህ ብዙ ፕሮሰስ ይፈልጋል። እንግዲህ እኔ እንደሚያውቀው ደግሞ ብዙ ትሬኒንግ ትፈልጋለህ። ገና እንደተማርኩ ኮርስ ስለተማርኩ ብቻ እንጂ አላስተምርም እኮ ብዙ ህይወት ስለሚቀረኝ እኔ እንዴት በዚህ ደረጃ ለማምራት ይበቃሉ ብዬ ነው ሳኩት። እኔ ይሄንን ስለማያቀኝ ነው ብዬ ማለት ነው። በመጽሐፍና በመምህር የተማርከውን ቲዮሪ በተግባር ደግሞ አንተ ላይ ሆኖ ስታየው ከዛ ወዲህ የነበረ መንፈሳዊ ጥንካሬና ብርታት እንዴት እየሆነ መጣ? ከዛ በኋላ እንግዲህ በዛ በፊትም ልክ ምንድነው ነው ከውስጤ እምነት አለ ማለት ፈጣሪ ነው ሰውንም ወደ አሁን ለምሳሌ አንተ ራሴ አመመኝ ካልከኝ እኔም ያመኛል። ሰው ሁሌ እንዲመቸው ከሕፃንነትም ጀምሮ በጣም ሰውን አከብራለሁ፣ ሰውንም እፈራለሁ። ይሁን ለምን እንደሆነ አላውቅም ከውስጤ ማለት ነው ከተፈጥሮ አንፃር ነውና ልክ ከዛ በኋላ ተፈጠረው በፊት ምን አስብ ነበር እኔ ትንሽ ቤተሰብ ያደኩበት ማለት የሆነ አለው ያል ደግሞ ሀብታም ከሚባሉ ነው በሰፈሩ ማለት ነው ፋዘርና በጣም ሳሪ ስለሆነ ልክ ምንድነው በራሴ አንፃር ነው የሚያስበው ከሱ የሚቀበለው ሳይሆን እኔ በራሴ ለማይድ ነው ሁሌ አስባለሁ። በጣም ከመጠን በላይ ነው የማስበው ራሴ እስኪያመኝ ድረስ ማለት ነው። ስለዚህ ወደፊት ነው የማስበው ብዙ ከ30 ዓመት በኋላ የሚሆነው ማለት 10 ዓመት ምናምን 15 ዓመት ሆኜ ልክ አንድ ቀን ፋዘር ምንድነው አለኝ ለምንድን ነው የምታስበው አለኝ። ልክ ስራ ላይ ያለ የወደፊት እያሰበ ነው እንዴ እኔ የሰራው የማን ነው አለና ልጁን ተቆጣኝ። እኔ የሚሰራው ለማን ነው ነው በዚህ ሰዓት የሚያስበው አለና ከዛ በኋላ ትንሽ ሐሳብ ቀንሼ ነበር። ሆኖ ግን የዛ ቀን የተፈጠረው ምንድነው በፊት ሀብታም ለመሆን ነበር እኔ በጣም በቃ ያለው ሀብታም ማለት ነው። ለምሳሌ ከማግባት በፊት 3 ታታ መግዛት አለብኝ የሚል መኪና ገዛለሁ። በቃ ፎቅ ምናምን ቤት ሁሉም ጨርሼ ሁሉም ባለቀበት ነው ምስቴን ማመጣ እንደዚህ በቃ በወጣትነት ይሄን ነው ማሳካት ነበር። እና ልክ መንፈሳዊ ስማር ነገሮቹ ዜሮ ነው እየሆኑብኝ መጡ የተረዳው። የዛ ቀን ደግሞ ቶታል ይሆን ሞተብኝ አለ ሙሉ ለምን ፈጣሪ የዚህን ቀን አተረፈኝ ነው። እንዴትስ ይሆናል? ለምሳሌ አንድ ሰው ገብቶ ያ በዛ ትልቅ ያን የሚያክለውን ጩቤ ይዞ እንደዚህ ወቅቶኝ ደግሞ እሱ እኮ እዚህ ጋር ብቻ ወቅቶ በዚህ አልሄደም እዚህ ጋር ወቅቶ በዚህ የወጣው አስበው በዚህ እኮ ነጠላው ወጥቷል ላይ በዚህ ማለት ነው። ነጠላውን አሁን እንደውም ቤተሰብ ጋር ስላለ አልያዝኩትም እንጂ ብታየው በቃ ይገርማል እንዴት ቀዶ እንደወጣ ማለት ነው። በዚህ ገብቶ በዚህ የወጣው እኔ ግን ያልነካኝ ምንድነው ነው ያ ነገር ቅዱሳን ተመረረ በተግባር ይው የሚለው አስተሳሰብ ቢኖረኝም እንኳን በቃ ነገሮችም ጠፉብኝ። ከዛ ወደ 2009 በቃ ሙሉ ማለት ነው። ከዛ አንድ ኮሽታ አልሰማው በዛ ህይወት ማለት ነው። ሁሌ የሚያስበው ስለ ፈጣሪ የዛ ቀን ለምን አተረፈኝ ምንድነው እኔ የሚጠቅመው
ንስሐ አልገባው ወይስ ንስሐ ሳልገባ እንዳልሞት ፈልጎ ነው? ወይም ደግሞ ልክ ሲማር እየተደነቁ የነበረውን በተግባር እያለኝ ነው የሚለው ነገር ይዤ ከዛ በኋላ ትምህርቴን ሁለቱን ሰዓት እንቅልፍ ሰዓት ከመጣ ወዲያው እተኛለሁ፣ ልክ አነባለሁ። በፊት ግን ችግር የነበረኝ ምንድነው ሁሌ ፈተና ሲገባ መደፈን ሙሉ ማምጣት ነበር ብዬ ገባለሁ። ልክ ፈተና የማውቀው ሲጠፋብኝ እናደዳለሁ። ከዛ ሲናደድ የባሰ አጥቼ ነው የሚወጣ ወይም 4 ወይም 5 አጣለሁ ወይም እንደውም እስከ 6 አንዳንድ እስከ 10 ሊሄድ ይችላል የማጣት ማለት ነው ሲናደድ። ከዛ በኋላ ግን የተፈጠረው የፈተናው ጸልዬ ጀምራለሁ፣ አባታችን እላለሁ። እኔ ግማሹን ብቻ ስጠኝ ነው የሚለው። ጭንቀቱ ወጣና ከዛ ሙሉ ነው የማመጣው። ባለነቡ እንኳን በቃ የማውቀው ነው የሚመጣው ከዛ በኋላ። ለምን እዚህ ቤተክርስቲያን ነው ጸሎት ነው ጠዋት ሄዳለሁ ማታ ሄዳለሁ። ቤተክርስቲያን ካልሄድኩ ለምሳሌ በተለይ እሁድ ካልሄድኩ ሳምንቱ ምን የፈለኩ ቢሆን ሰላም አይሆንልኝም ነበር ያዛን። በቀን ደግሞ በዛ ቀን ደግሞ በእለቱ ደግሞ ጠዋት ካልሄድኩም ቀኑ በቃ የተረበሽኩ ነበር የሚውለውና ያ አንዴ እሱንም ለማከላከል አንዴ ደግሞ የፈጣሪን ስራ ራሱ እያሰብኩ ወደፊትም ደግሞ ለማስተማር መንፈሳዊ ነገር ህዝቡ ይሄን ቢያውቅ እኮ ብዙ ውስጥ አይገባም የሚለው በቃ ንጹህ አለ መንፈሳዊ እንደተጻፈው ልክ አሁን ሲሞን እንዳደረገው ነገር እንደዛ አይነት አስተሳሰብ ነበር። ሲሞን አሁን በቃ አይኔ አላወጣም ልክ እንደዛ ነበር በቃ ፊት ለፊት ትርጓሜ ነበር የሚሄደው ይሄ በቃ ወይ ፈጣሪ ነገርና ልክ ቶታሊ ስለ ሀብት ምናምን ጠፋ። ዓለም የሚባል ራሱ ጠፋብኝ። ምንም በቃ አንዳንድ ጊዜ መጽሐፍ ቅዱስ ምን ያለ መሰለህ ሰው መሆን ከፈለጋችሁ ሰው ማይሆን የማይፈልገው ነው ተገኝ ይላል። ብዙ አሁን ሰው እኮ ከክብሩ ከትምህርቱ በብዙ አንፃር እኮ ወረድ የማይል ነገር አለ። መሆን የማይፈልግ መሆን የማይገኝበት የማይፈልግ ማለት ነው። ልክ አሁን ለምሳሌ አንድ ባለስልጣን ሄዶ ነዳያን መንገድ ላይ ጎዳና ተዳዳሪ ጋር ላይ የመቆም እንበለው ሰው አይፈልግም እንደዚህ ነገር። ግን እንደ መጽሐፍ ቅዱስ እንደዚህ ሰው ማይሆን የማይፈልገው ነው ተገኝ ይላልና ልክ አሁን ይሄኔ ሳይ እንዴ ያልኩ ሙሉ ማለት ትችላለህ ማራለው ትምህርቱን ልክ ማምር ሲያስተምር ሁሉም ይዤ እወጣለሁ። ትንሽ ማታ ከቤተክርስቲያን ሲመለስ አያለሁ፣ ትንሽ አነባለሁ፣ ራሴ መታተል ሲጀምር እተኛለሁ፣ ጠዋት እነሳለሁ፣ ሄዳለሁ ቤተክርስቲያን። ከዛ በኋላ ምን መሆን ቤተክርስቲያን ሁሌ ማስቀደም ሲጀምር ሄድኩት እና ታክሲ አጥቼ አረፈርኩት ግቢ እስኪመለስ። ማምሩ ሌላ ጊዜ አንድ ደቂቃ የማያሳልፍ ልክ እኔና እሱ አንድ ለበር ላይ ደረስን። ታክሲ አጥቼ የዛ ቀን አረፈደ። የሚገርም አያስገባም በጭራሽ እሱ ኮተ ክላስ ከገባ ማንም ሌላ ሊገባ ይችላል። ደግሞ እሱ በጭንቅላት የሚያስተምር ማምር ነው። በጣም ኃይለኛ ነው። በጣም በቃ አክቲቭ ነው። በጣም ማይንዱ ኦፕን የሆነ ነውና ማንም አያስገባም። የሚያወራው ነው የሚያመጣው እንጂ አንዳውት አያዘጋጅም። ትንሽ ነው ለሱ አውትላይን እንዲሆን ነው የሚያዘጋጀውና ነገረን ገና እንደገባና ይሄ ማምር በጣም ገረመኝ የዛ ቀን። ከዛ በኋላ እንደውም ባሰብኩት በቃ ምንም ቢሆን ጧት ቤተክርስቲያን አድርጋለሁ የፈለገ ፈተናም ፋይናል ቢሆን ሄድኩት እንደውም የሆነ ጊዜ ምን ይሆናል ፈተናን ፋይናል ነበር። ጎበዝ ተማሪዎች አሉና በጣም አማርኛ ኮርስ ነው የሚከታተሉ እነሱ አማርኛ ብቻ ስለሚችሉ እና ቀሩት ሚል ነው እንጂ ከ50 አለን ተብለው ቀሩ እነሱ። እኔ ግን አልቀርም ብዬ ሄድኩት እሱንም አማርኛውንም ሄድኩትና ተመሬ መጣ። ከሁሉም ከ50 48 ነጥብ ከ7 ምናምን እኔ ያመጣሁት ሌላው 47 45 አመጡ ልጆቹ። እሱ ማን ነው የቀሩት የዛ ቀፋቶ የቤተክርስቲያኑን ተውትና ይሄን ተው። እኔ ግን ለምንድን ነው የእግዚአብሔር ለእግዚአብሔር ለቄሳር ከተባለ እሱ አንተ እኔ አንተን እሰራለሁ አንተ የኔን ስራ ብዬ ሄድኩት። አልጨረስኩም ደግሞ ምቤ ከዛ እኔ የማውቀው ብቻ መጣፈተና ላይ የሚገርም እና እንደዛ ነው በጣም ገረመኝ። ከዛ በኋላ በቃ ነገሮቹ ለካ ለእግዚአብሔር ከተውት እሱ ይሰራል። ስለዚህ እኔ ቤተክርስቲያኑን ቀጠልኩበት። ልክ ከዛ ይመለሳለሁ። አንድ ማምር ምን አለን ማቴዎስ 6:32ን ጠቅሶ አስቀድማችሁ ጽድቁና መንግስቱ ፈልጉ አለን። ፊት ለፊት ተቀምጫለሁ። ወንበሩ እንደዚህ የእንጨት ነች መሬት ላይ ነችና በጣም በቃ ያማል ከይተ ያለለ በቃ እስኪያም ነው ማረውና አስቀድማችሁ ጽድቁና መንግስቱ ሌላ ሁሉ ይጨመርላችኋል ትሰማላችሁ አለና ከዛ እናንተ ይሄን ብቻ አድርጉት አለ። ሌላ እኮ የሱ ቃል ነው። ቃሉ ዘላለማዊ ስለሆነ ይደረጋል ይለኛል። ስለሚደረግ እናንተ የሚገባው ማመን። ለምሳሌ እስቲ ውዳሴ ማርያምን ሸምድዱና በደንብ ወቆቱና ከዛ ትርጓሜ ተማሩና ሄዱና አስተምሩ። ይህ ብቻ እኮ ነው የሚጠብቅባችሁ። ከዚህ በደሞ እንደዚህ ሲባል ቤተክርስቲያን አታሳድቡ አለ። የኦሮሚኛ ኮርስ ነው። ኦሮሚያ ደግሞ በጣም ግልጽ ሆኖ ይገባኛል ያኔ። ልክ እንደዛ ሲያስተምር ይሄን ቃል በደንብ ሰማሁት እኔ። ጥቅሱንም ፊት ለፊቱ ካኔ ፊት ለፊት ቆሞ ነው የሚያወራው ተማሪዎችን እያየ ማለት ነው። ፊት ለፊት ተቀመጥኩና ከቤተክርስቲያን ደግሞ ተመልሳችሁ ቤተክርስቲያን አታሳድቡት አመመኝ ምናምን ቢያቻለ ይገርማችኋል እኮ ከዚህ ቀርቶ አሁን እዛ ያነበቡ ያለት እኮ ዝም ብሎ ነው አይናቸው እዛ ላይ ፈዞ ነው እንጂ አንድ ነገር እኮ አይዞም ጭንቅላት ውስጥ እኮ አይቀመጡም። ምን ያህል ጭንቅላት ውስጥ ያዝኩት ምን ያህል አዋቁት አይሉም። ምን ያህል ወረቀቱን ጨረስኩ ነው የሚሉት። አንድ አይዙትም።
ነገር ግን ከዚህ ስትሄዱ መንፈስ ቅዱስ ከእናንተ ጋር ይሆናል። ተረጋግታችሁ እነሱ ብዙ አጠኑ ብላችሁ ሳትጨነቁ አንብቡት። ሆዳችሁ ሲቆርጧችሁ ደግሞ አይ ወደን ቆረጣችሁ ብላችሁ ለሆዳችሁ ወይም ካፌ ወይም ደግሞ አትታኙ አለ። ዲያብሎስ ከፈለገ በዚህ ሊመጣ ይችላል። ስለዚህ የሚቻልን የቆረጠም ሆነ የበረደም ሆነ ታገል። ከዛ በኋላ ከደከምክ ተኛ። መተኛት ባለበት ሰዓት ረፍት ማድረግ ባለበት ረፍት። ቤተክርስቲያን ትምህርት ነው። ጠንክርና ቤተክርስቲያን ሳታሰድብ በሁለቱም ሴፍ ሆናችሁ ውጡ አለ። ያቺን ቀን እንደዛ ነው ያስኩት እኔ በቃ። ስለዚህ ትምህርት ሄዳለሁ። ከዛ በኋላ ፈተና በቃ የባሰ እንደውም ሙሉ ማምጣት ጀመርኩ። ወይ ማንዶ ማምር ከገባ የኔ ስም ነው የምጠራው። እኔ ራሱን ግርም እስኪለኝ ማለት ነው። ከዛ ምንድነው ያሉኝ? ጅብ አሉኝ ልጆቹ። እንዴ ማለት በቃ እንዴት ነው የምታመጣው ፈተናው? ምን ልታረገን ነው አንተ? እንደዚህ አንተ እኛ ምን ልንሆን ነው ማለታቸው ነው። ጅብ ማለት በቃ የሆነ ይበላል አይደል? ሁሉንም ያቀሰም እንደዛ ማለታቸው ነው። እና አይ ያልኩትና እኔ ራሴ ስራ አላቅም። ይሄን ራሱ የሚያውቀው እግዚአብሔር ነው። እኔ ራሱ እንዴት እንደሆነ አላቅም አልኩ። ከዛ የሆነች እንደውም በጣም ከኔ ጋር የምትወዳደር ተማሪ አለና ታውቂ ቤተክርስቲያን እንደው እንግዲህ እኔን ለመያዝ ማለት ነው ማንበብ እስከ 7 ሰዓት እስከ ምናምን እንዴ እኔ ነገርኳት አንድ ቀን። አይ የቤተክርስቲያን የምታስቀድም እኮ አንቺ እንኳን እኔ ሁሉንም በቃ ምንም ሁሉም ነገር ይሳካልሽ ነበር። ቤተክርስቲያን በመውጣትሽ ግን ብዙ ትግል ራስ ያበዛው ነው አልኩት አንድ ቀንና ሁሌ ፈተና ትጠይቀኛለች። እኔ መጀመሪያ 6ኛ አካባቢ ነበርኩ፣ እሷ 7ኛ፣ ሌሎች 5 ሰው የሚቀድሙናል። ከዛ በኋላ እንግዲህ የኔ ተው ሌሎቹ ወደ ኋላ ሄዳሉ። እኔ ወጣሁ። ሽልማት ተጀመረ። ተሸላሚ መሆን ጀመርኩ። እኔ አንደኛ ማመን እስኪያቅተኝ ማለት ነው። 2009 በቃ አንድ ቀን የሚገርም ተማሪ ጫጫታ ራሱ ከተነሳ የሆነ ነገር ወይም ማምር የሆነ ጥላቻ ቢነሳ እኔ እዚህ ከነበርኩ እኔ ከዚህ ተነሽ ከሄድኩ በኋላ ነው ነገር የሚፈጠረው። የሆነ ርብሻ ነገር የሆነ መጥፎ ነገር ተፈጠረ ከተባለ እኔ ከዛ ቦታ የለውም። ካለፈ በኋላ ሰማለሁ። ሁሌ የሚያስበው ስለ ፈጣሪ ብቻ ነበር ያን 2009 ሁሌ ያቺ ቀን ክስተት ስለሆነ ስለ ትምህርቱን ራሱ የሚማረውን መመርመር ጀመርኩት። ራሱ ነው የሚማረው ሳነብ ለምን ከምን አንፃር ነው ይሄ መድኃኒት ከምን አንፃር መጣ፣ ይሄ በሽታ ከምን አንፃር መጣ፣ ከመንፈሳዊ ነገር ጋር ምን ያገናኛል የሚለው ጭንቅላቱ ሁሌ ጥያቄ ነው የሚያደርገው። የሚማረው ሁሌ በጥያቄ ውስጥ በቃ ከዛስ ማሱን ለማግኘት እና በዛ ሄድኩት። በዚህ ጨረስና 2010 ደረዛ። በዛው ደግሞ አንድ ቀን ምን ይፈጠራል ደግሞ የሚገርመው ሁለተኛ ተአምር ነው። ከብዙ ተአምራት ሁለት ቢነግሬ አሁን ከቤተ ክርስቲያን ወጣና ፍሬሽ ተማሪዎችም አሉ። ሌላኛው ደግሞ በጣም ይሄኛው ከሆነ ይሄኛው ደግሞ ትንሽ የሚያስገርመኝ ጋንዳ አለ እንግዲህ የምታየው ማለት ነው። በመተላለፊያው ምን ይደረጋል? ልጆቹ ከአብረው የሚሄደው ልጆቹን ትቼ ወደ ኋላ የቀሩትን ለመጠበቅ ቆምኩ ነው። ዛፋለች። ከዛ ልጁ በሩን ተሳልሞ ሲወጣ አየሁትና እኔም ትንሽ ወደፊት ልሄድ ብዬ ዞር ስል ጋንዳ ውስጥ ገባሁ። ልክ እግሬ መሬት አልረግጥም ስለኝ አየር ላይ ቀላ። ንፋስ እንደረገጠ ያለ አየር ላይ ስትሆን ምንድነው ብዬ ዞር ስል ለካ ውስጥ እየቆምኩ ነው። በጣም ሩቅ ነው። ከዛ በጣም ደነገጥኩ ነው። በስመ አብ ነው አልኩት። በስመ አብ ስለው የገባውንም መሬት ላይ የተቆመንም የሆነ ነገር መጣና ቀጥ ብሎ አነሳ። እንደዚህ እኩል አድርጎ ማለት ነው እግሮቼን አነሳና ኮሪደር ልማቱ ላይ ሰው መሄጃው ላይ ማለት ነው ዘረጠብ አረጋኝ። ድምጽ የለም ምን የለም፣ የኔ ጩኸት ብቻ ነው የተሰማው። አነሳኝ የሆነ አይል ከፍ አድርጎ አየር ላይ አድርጎኝ ወስዶ እዛ ጋር መሬት ራሱ ሳረግጥ ቀብ አድርጎ በስርዓት ነው አስቆመኝ። ከዛ ልጆቹ በፊት የሄዱት ምን ሆነ አረ ምን ነው አልኩት። ማለት እኔ እሱ ውስጥ ነኛ እየተደሰኩ ነው። ምንድነው ያነሳኝ? እንግዲህ ገብቻለሁ። በዛ ብሄድ ምንም አይቀርኝም። ይሄኛው ነው ድንጋይ ይመታኛል፣ በዛ ነው የሚሞተው። ምንም የሚወጣ አይደለም ከዛ ውስጥ ብዬ ነው የማስበው። ኦልሬዲ ገብቻለሁ እኮ መመለስ አትችልም። አንዴ ግሪን ከለቀቅ በኋላ ትችላለህ አትችልም። ስለዚህ ደነገጥኩ ነው። በስመ አብ ስል ያ ነገር የሆነ ኃይል መጣ። ያን መሬት ላይ ቆምኩት። እንግዲህም ውስጥ የገባውንም በአንዴ ከፍ አደረገውና እዛ ጋር አቆመ። በስመ አብ ብዬ ዝም ብዬ አልኩ። ለማንም አልተናገርኩም። ለልጆቹ ማረ ምንም አልተፈጠረም ብዬ ተብኩ። እነዚህ ሁለት ተፈጠሩ። በዛ ነው። ከዛ በኋላ እንግዲህ ብዙ ይወጡ ተጀመሩ ፈተና። ደግ ክርስቲያና ስትገባ ፈተና በዛ ይመጣል። ያ ነገር ደግሞ ማምሩ ሚለና አንድ ቀን ራሱ ማምሩ እንደዚህ ብሎ ማቴዎስ 6:32 የተጠቀሰ ማለት ነው። ጽድቁን መንግስት ፈልጉ የሚለው ስለ ፈተና ሲያስተምር የሚገርማችሁ ደግሞ አንዳንዳችሁ ቤተክርስቲያን ስትሄዱና ስትጸልዩ ፈተና በቃ ኑሯችሁ አልጋ ባልጋ ትሆናችሁ ትፈልጋላችሁ። አይደለም። የባሰ ክርስቶስ ስለሚተላሱ ስለሚጠቁ እንደሱ ነው። ፈተና ወደ ትልቅ ፈተና ነው የምትገቡ። ነገር ግን ፈተናውን ክርስቶስ ከእናንተ ጋር ስለሆነ ታልፋላችኋል። ፈተናው እየበዛ ይሄዳል፣ ግን እናንተ ደግሞ እንደዛ ኃይል ስለምታገኙ እያለፋችሁ ነው የምትሄዱ።
ስለዚህ ኦኬ አሁን አንዳንድ ሰው አይታ ከሆነ ምንድነው መንፈሳዊ ከሆንኩ ቤተክርስቲያን መሄድ ከሆነ እንደውም ፈተና በዛብኝ ይላል አይደል? እንላለን ሁላችንም ብለናል። ያ እንደ ክርስቲያን ሆኖ እንደዚህ ያላላ አለ ብዬ አላስብም። ልክ ይሄ እውነትም ነው ደግሞ እና ፈተናዎች እየበዙ ይመጣሉ። ከዛ በኋላ 2010 ሲሆን ምንድነው አንድ ቀን በቃ ሞባይል ጠፋብኝ። ሞባይል ሲጠፋ እኔ ደግሞ እንዳጋጣሚ የሰውን የቀብርን መሬት ለካገኘው ልቀበልም አላነሳም ልክ ብዬ ያልፌ ነው የሚለው እና በዚህ ሁኔታ ውስጥ ያሳለው ሞባይል ይወሰዳል። በምን ይወሰዳል? በትልቅ ሰው አሃቴ በሚሆነ ሰው ይቃውና አግዤው ታክሲ ታስገባሉትና ካልገባ አልጋኝ ከአውቶቡስ ተራ መሰለኝ እየሄድኩ ነውና ካልገባለኝ አረባ ቅርብ ነው ችግር ታክሲ መልጣት ችግር ነው እዚህ እና ነገር ያክባል። እሺ ብዬ ገባ። ልክ ገብቼ ሲቀመጥ እሱ ማለት እንደዚህ ስልኩን ወስዶታል። አላቀ ስልኬ ሳይሆን አጣው። እሱን አልጠራጠርኩትም። አስደወልኩት፣ ይጠራል። እሱ በፌስታል ስራ አስገብቶ ቅርቡ ጨንቆታል። እስካሁን እኔ ግን እሱን እያሳብኩ አይደለም። ሌላ ሰው ልክ በር ሲገባ ከውጭ ወሰዱብኝ ብዬ እያሳብኩ ልክ መኪናዋ ጨርሰን ታክሲ እንደሄደች የሆነ ከላይ ተነስቶ ብርሃን ሰውዬ ምን እንደተናገረ ስንት ሰዓት እንደወሰደ እንዴት እንደወሰደ ስልኩን እንዴት እንደተስቀመጠ ምን እንደተናገረ ሁሉም ግልጥ አለልኝ። ከዛ ምንም ፈተና ቢገጥማችሁ ደግሞ በሁሉ አመስግኑ አይደል ጳውሎስ ማለት ነው በተሰሎንቄና በሁሉም አመስግኑ። ስለዚህ በችግርም ጊዜ በምንም ዝም አልኩት። ይሄ ፈተና ነው እንደ ብዬ ምንም አልኩትና እየሄድኩ ከዛ በኋላ ፎቶዎች ምናምን ዶክመንት ደግሞ በሞባይል ነው የምማረው። እኔ ሁሉ ያሳሰበኝ አመጣብኝ። ተናደርኩ። ፈጣሪ ወይ ቆይ እኔ የሰውን ነገር አልወስድም፣ እንዴት የኔን ታስወስዳለህ? ደግሞ ያገዝኩት ትልቅ ሰው እንዴት ደግሞ እሺ ይጥፋ ከጠፋ ቅድም ለምን አልገለጽክልኝ? ሰውዬ እንደሰረቀ አሁን መኪና ከሄደች በኋላ እንዴት ትገለጽልኛለህ እንደዚህ አድርጋ አልኩት። ፈጣሪ ጋር ተናደርኩት። እንደውም ቀኖና ላይ ነበር፣ ቀኖና ማቋረጥኩት፣ ቤተክርስቲያንም ታውኩት። 2 ሳምንት ሞላኝ። እሺ ሚካኤል ዝክር አለኝ እና መጣ። የሚካኤል ዝክር ላይ አሁን እንግዲህ እዚህ ላይ ደግሞ ለምንድን ነው የሚፈጠረው? የሚካኤል ቀን ተማሪው ወይም ደግሞ ፕሮግራም የሚለው ልጅ ተነሳና ታሜ አለ ለምንድን ነው ዛሬ እስቲ ትምህርትን ተውና አካዳሚክ ህይወታችን ነው ስለ ህይወት ለምን እንወያ የህይወት ለምን እናደርግ ማለት ዛሬ ትምህርት ይቀርላልና እሺ ይሆናል አልኩት። ከዛ ተጀመረ ስንወያይ እንዴት ነው መንፈሳዊ ህይወት በፊት የነበረው ወደፊት እቅድ አሁን ደግሞ በአካዳሚክም በመንፈሳዊ ሁለቱም እንወያይ ጀመር። እንግዲህ ዝክር ስለሆነ እውነቱን እንነጋገራለን። ከዛ ያለውን ተነጋገርና እኔ አሁን 2 ሳምንት ነው ቤተክርስቲያን ካቆምኩ አልኳቸው። ከዛ አለቃችን ማለት ምን አለና ደነገጠ። እንዴት አለ? አይ ባለፈው ስልክ የጠፋብኝ ከዛ ደግሞ ስልኩ ሲጠፋብኝ መጀመሪያ ሰውዬ ያልተጣጣርኩም መኪናው ካወረድኩ በኋላ ሁሉም ነገር ተገለጠልኝ። ልክ መጽሐፍ እንደሚያነብ ተናደርኩ። መጀመሪያ ለምን ትታረግልኝ በሚለው ማለት ነው። ከዛ ልጁ ምን ይለኛል? እንደዚህ በማድረግ ታምራት ትልቅ ነገር መዳን መዘጋጅቶ ነበር ሀጣ ካለኝ ደነገጠ ውስጤ። ልጁ ሳም ቀጥታ መንፈስ ቅዱስ ነው ከልጁ ላይ የሚያናገረኝ ማለት ነው። እና እንዲህ በማድረግ የተዘጋጀልኝ ነበር እሱን አጣቃላይ ከራሱ ሆነ ሰው ኳስ ሆነ ምን አውሎ ልክ እሱ በአንዴ በቃ እንደዚህ ነው። እንዴት አንተን እኮ ብዙ ሰው ምሳሌ አድርጎ እኮ ከኋላ የሚሮጥ ስንት አይታል አንተ በሁለቱም ተሳክቶልኝ በዚህም በሁለቱም እየሄድክ እኮ አንተን ለመሆን እኮ የሚመኝ ብዙ ብታውቀው ነው ያለኝ። አንተን እኮ መሆን የሚፈልጉ እኮ ብዙ ቁጥር አትጨርሰውም ይለኛል። ስለዚህ እንዲህ በማድረግ እግዚአብሔር ትልቅ ነገር አንተ ፈድኖ አዘጋጅቶልኝ ነበር ስልክ ያጠፋብኝ። ነገር ግን እሱን አሁን አታገኛለህ። ምንም በፈለገው ተቆን እሱን አታገኛው ወጣላ ላይ ያዘጋጀልኝ ነበር። እሱ በጣም ገረመኝና ከዛ በጧቱ ተነሳሁና ተመለስኩ ወደ ክርስትና ቤት። ከዛ በኋላ የሆነ ጎደኛ ልጅ የማምር ግርማ ቪዲዮ ያመጣልኛል። እሺ በጧቱ የማምር ግርማ ማለት ነው። እሺ አረ በእናትህ እንደዚህ አይነት ማለ እንድና እስቲ በእናትህ ጉድ ይዋለ። እሺ በፊት ለሱ እኔ ነበር ልጁ እንዲያ ያደረኩት የማምር ግርማ ቪዲዮ ማለት ነው። የማምር ግርማ ቪዲዮ እንግዲህ እንዴት እንደጀመረ በኋላ ቆይ እናግራለሁና ሲያሳየኝ ሴትዮዋ ውጭ ሀገር ነው የምትኖረው። እዚህ መጣ ተጠምቃ መንፈሱ ይያዝላታል። ሲያዝ መንፈሱ ምን ይላል? ሴትዮዋ ሁሌ ሰዎቹ ሲታገኝ ንስሐ ግቡ ትላለች። የውጭ ጓደኞቿ ማለት ነው ትመክራቸዋል። ከዛ ንስሐ ግቡ ትላለች። ከዛ እሷ ደግሞ ያገባችው የውጭ ሀገር ዜጋ ነው። ሁለት ልጆች አላት። ቤተክርስቲያን ሄዳ ስትመለስ ሻማ አብረታ ስለሄደች ልጆቹ ሻማ ያዘው። ልክ ቤት ሲደርስ ማለት ነው ልጆቹ ሻማ ይዘዋቸዋል። ከዛ ልጆቹን ለማትረፍ ሯጣ ራሷን እዛ ላይ ደፋና ልጆቹን አድና እሷ ተቃጠለች። ነጠላዋን ያዘና ፊቷን እጇን ሙሉ አቃጠለው እሳቱ። ከዛ የጮሁ ጎረቤት መጥቶ አዳናቸውና እሷም ፊቷን ተቃጥሎ ይሄ ታርፏታል። ከዛ ምን ትላለች? ሰዎቹ ጎረቤቱም ጓደኞቹ መጥቶ ያለቅሳሉ። ወይኔ ይላሉ። ከዛ እሷ ደግሞ ምን ትላለች? እግዚአብሔር አመሰግናለሁ ክርስቲያን ስላደረገኝ አመሰግናለሁ
ትላለች። ክርስቲያን ስለሆንኩ ነው ይሄ ፈተና የደረሰብኝ፣ በጣም አመሰግናለሁ አምላኬው ብላ ታመሰግናለች። ሰዎቹ እያለቀሱ ማለት ነው። ፊቷ ተቃጥሏል፣ እጇ ተቃጥሏል። ሻማው ወደ ሌላ እንትን ልጆቹን ከእሳት ለማዳን ልጆቹን አዲና እሷን ያዛት። እሺ ልጆቹ ስታተርፋቸው ስትሸፍናቸው እሷን ያዛት። ያ ብርሃኑ ማለት ነው። ሻማው እንግዲህ ሌላ ዕቃም ይዟል ይመስለኛል። ከዛ በጣም ትልቅ እሳት ስለሆነ እሷ ተቃጥላ ልጆቹን አተረፈች። ከዛ ጎረቤት መጥቶ ሲያለቅስ ደግሞ ተመስገን አለች። ይህ ፈተና የደረሰብኝ ክርስቲያን ስለሆንኩ ነው፣ አምላኬ ወይ ክርስቲያን ስላረገኝ አመሰግናለሁ፣ አሁን ክርስቲያን መሆንን አረጋግጣለኛ ትላለች። እሺ ከዛ ደግሞ መንፈሱ ሚና እሱ ያሰበው እንድታማር ነበር። መንፈሱ የሚያሰበው ዘላ እንግዲህ ሲያወራ ማለት ነው። ልክ እንደዛ ካለች በኋላ ሆስፒታል ሄደች። ባይላተራል ግሉኮስ ተደርጎለታል። በዚህም ማለት ነው። ባይላተራል ግሉኮስ ላይ የሆነ በፍሉድ እየወሰደች ያለች ለባሏ ስልክ አስደውላ የአርጋኑን መጽሐፍ ይዛልኝ ና አለችው። ባሏም ማለት ነው። እቺ የሆነች ሁሻ እኔ የረከሰች እኔ እሷ ላይ ስንት ዓመት የፈጀውበት ሌላ ላይ ኢንቨስት ቢያደርግ ስንቱን ነበር የሚሰራው። እቺ ምን አገባትና እኔ ማን አደኘ ነው? ዝም ብላ ኑሮ አትኖርም እንዴ? ግን ደግሞ በእኔ ምድር ላይ መጣ እዛ ያለመደችውን እዚህ ሁሌ ልጆቿን ሁሌ ጧት ጸበል ታስጠጣለች። ልጆቿ እንኳን ጸበል እሷ እንኳን ከረሳች ልጆቿ ያስታውሳሉ። ዛሬ ጸበል አልጠጣንም ይላሉ። እንዴት እቺ ገና ደግሞ ውጭ ወጣ ንስሓ ግቡ ምናምን የምትለው ምን አባስ ነው? ተናደርኩትና በሰው ላይ ድረ መተት አስደረኩበት። እሷ እንድታማር ነበር። ደግሞ የምን ታማርላች? ሰው ተቃጥሎ እግዚአብሔር አመሰግናለሁ ይላል እንዴት እንጂ። ከዛ አልፋ እኮ ክርስቲያን ስላረከኛለች እቺ ውሻ አረሸኙኝ እኔ አይነት እቺ እዚህ ላይ እኔ ሰዓትን አልጨርስም ይላል። እቺ ውሻ አጣቅ ነው መንፈሱ ነው እንደዛ መንፈሱ። እሺ እቺ ውሻ እንዴት እኔ እንድታማር ነበር አለ። ከዛ በኋላ ለካ ማማረር የሰይጣን ግብር ነው አየ። ስለዚህ የሱ ግብር ስለሆነ ገረመኝ። ለካ እኔ አሁን የሰውን ነገር አልወስድም ብዬ እየሄድኩ ነው። እንግዲህ በዚህ ሄጄ የሆነ ትርፍ ነገር ከእግዚአብሔር አለ። ቅዱስ ጳውሎስ እንደሚለው ራሱ እኮ የማይታየውን ነገር ብንመለከት ነው የሚታየውን ትተን የማይታየውን ነገር ብንመለከት ኖሮ እኮ ለጊዜ ፈተናችን ይላል ታላቅ ክብር እንደሚሰጥ ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 4:17 ላይ ነው። ያ ነገር እንግዲህ ሰው ልጅ የማይታየውን የሚታየውን ትተን የማይታየውን ብንመለከት ኖሮ ይላል። ያ ነገር ልክ አሁን ይሄኛው እኔም ቢጸና በዛ ከእግዚአብሔር ምንድነው በዛ ነገር ምንድነው የሆነ ነገር አገኛለሁ። ልክ ሰው ተፈትኖ 10 ሲፈተን ወደ 11 ይተላለፋ 12 ፈተና ስንጨርስ ወደ ኢንትራንስ እንገባለን። ዩኒቨርሲቲ የምንገባው ልክ ክርስቲያና ህይወታችንን ፈተናው እየጨመረ ነው የሚሄደው። ለምሳሌ ጾም የሚችለው ሰውና የማይጾም አንድ እኩል ፈተና አይሰጠውም። እንደ መንፈሳዊ ማለት ነው። ንስሓ የገባና ስጋው የሚቀበልም እኩል ፈተና አይፈተንም። ለእያንዳንዱ የሚሰጠው የራሱ የቻለ ማለት ነው። ልክ በዓለማዊም 10ኛ ማስተማርና 12ኛ አንድ ፈተና አይደለም። ልክ በክርስትናም ስናድግ ፈተናው እያደገ ይሄዳል። እኛም ደግሞ በዛ ዋይድ ወይም ደግሞ እድገታችን መንፈሳዊ እድገታችንና ጥልቀታችን ከእግዚአብሔር ጋር ያለ ነው ቅርርቦሽም ስላለ በዛው እናልፋለን የሚለው ነው። እንግዲህ ያኔ እንግዲህ እኔ የሰው ነገር አልወስድም፣ መንገድ ላይ እንኳን አልፋለሁ። ለምን እንዲህ ያደርጋል ነው እንግዲህ ሰው ንዴቱ። እኔ የሰው አልወስድም፣ የሰው አልነካም፣ የኔን አንተ ለምን አስወሰርክ ነው። ስልክ ለምን ይወሰዳል ነው። ደግሞ ሰውዬ ዕቃ ያገዝኩ ትልቅ ሰው ነው። ከሱ ደግሞ አልፎ እኮ መውሰዱ ችግር የለም። ከመኪና እንደወረድኩ መኪናው ከሄደች በኋላ ሁሉም ነገር ተገለጠልኝ። መኪና ውስጥ ሆኜ ሰውዬን አልጠረጠርኩትም። ስልክ እኮ እየተደወለኝ እሱ እኮ አልደወለልኝም። ቁጥጥጥ ይላል በቃ ፌስታኑ ይዞት ማለት ነው። ያኔ እንኳን አልጠረጠርኩትም። እኔ ልክ ከመኪና እንደወረድኩት የሆነ መጽሐፍ እኮ እንደሚገጥም አሁን ጨለማ ውስጥ ነበርክና ብርሃን ሲበራ አየው እንደዛ ባለው የተገለጠልኝ። እንዴት እንደወሰደ ምን አድርጎ ምን እንደተናገረ ያ ሁሉ ፊት ለፊት ታየኝ። ከዛ በኋላ ምን አስተዋልኩት? ከወር አመታት በኋላ ለምንድን ነው ፈጣሪ ያዛቀን ብዬ ሳስበው ወደ አእምሮ ምንድነው መልስ ተመለሰልኝ መሰለክ? ያ ቀኔ ሰውዬ እንደሰረቀ ቢሆን ቢገባኝ ማለት ነው ቢገለጠኝ ታክሲ ውስጥ ያለው ማለት ነው እሱ ላይ ስልኩን ቢይዘው ይጠራል እኮ የሚገርም ፍኖት በጣም ጭቅ ነው ስለያዘው ድምፁ አይሰማም እንጂ ሌላ ሴትዮ ነው ደወለችልኝ። እሱ እንኳን አልደወለኝ። እንግዲህ እሱና አገዝኩት። ሌላ ሰው ነው ደወለችልኝ። እሱ በቃ የቆጠቆጠ በቃ ተደንግጦ ማለት ልክ እሱ ቢገልጽልኝ ሰውዬ አይኑን ማጠፋው በእርግጠኝነት እኔ ሌባ በጣም ስለሚጠላ በቃ እዛ ጋር አይኑን ወይም ይበላ ካልበላው በቃ ልመለስ። ለምን ሽናግሌ ለምን ትንሽ አይሆንም? ሌባ በጣም ስለሚጠላ። ስለዚህ ፈጣሪ አንድም ያን ጊዜ ታክሲ ውስጥ ያለው ሰውዬ እንደሰረቀ ያልገለጽልኝ ለዚህም ነው። ሰውዬ እንደሚጎዳ ሌላ ችግር እንደሚፈጥር ያውቃል። እቺ ትንሽ ዕቃ ነች እኮ በብር የምትገዛ ነች አይደል? ዶክመንቱም ያ ዶክመንት እኮ የወተን ዛሬም ያለው አልወሰነም። አስባል ግን እንደ ሰው ያን ሳስበው ነው አሁን ከቆየ በኋላ ነው ገባኝ። አዛርኩት የበዛ ተፈጠረ። ያን የልጁን ደግሞ የመምህር ግርማ ቪዲዮ ደግሞ አቆሜ ነበር። ከዚህ በኋላ የመንፈስ ነገር ገፍቶኛል። እንዴት ሰው እንደሚያጠቃ እኛ ደግሞ እሱን እንዴት ማጥቃትና መጠበቅ እንዳለብን ብዬ አቁሜ ነበር። እኔ
የማምር ግርማ ቪዲዮ ከዛ በፊት አይ ነበር። የማምር ግርማ ላይ እንደጀመርኩ ታውቃለህ። ራስ ምታት በጣም ያመኝ ነበርና እኔ ሁሌ ሳልፈልግ ፈተና ደፍናለሁ ብዬ ነው የምገባው። ፈልጌ እኮ አይደለም መድፈን አለብኝ ነው። ልክ ፈተና ሲደርስ በቃ ሙሉ አገኛለሁ ብዬ አክሴፕት አደርጋለሁ። ግን የሆነች የማውቃት ነገር ይጠፋል፣ የማለቀውን አገኛለሁ። ከዛ በዛ ተናድጄ ነው ራሴ አሞኝ ነው የሚወጣና ይሄ ለምን ይፈጠራል ብዬ ሁሌ ጨነቅ ነበርና ልክ ደግሞ የሚገርመው ስለ ታቦት ማወቅ ከፈለኩት ሰርግ ጉባኤ ሴት ስለ ታቦት ነው ማምሮ የሚያስተምረው። ስለ ጾም ከሆነ ስለ ጾም ያስተምራል። ልክ እኔ በውስጤ የሚያስበውን ማወቅ የምፈልገውን ማታ ሴት ቤተክርስቲያን እሱ ነው። ምንም ሪስ ራሱ አይቀየም። ጉዞ ከሆነ ራሱ እኔ የምፈልገው ውስጤ ካለ ጥያቄ ጉዞ ሪስ ዛሬ የምንወያየው ይሄ ላይ ነው ይላል። ይገርመኛል። በቃ ያኔ ማለት ነው ዩኒቨርሲቲ እያለሁ እንግዲህ ልክ እንደዛ ያለ የማምር ግርማ እንዴት አገኛለሁ ምረታ ብዬ ሰርች ሳረግ የማምር ግርማ ቪዲዮ መጣ። አይ ቲንክ 25ኛ ይመስለኛል። የሆነች ህፃን አለች እንዲህ ነው እኛ ስታይል ምናምን እንጨፍራለን እስከዛግር ምናምን ከልጅነት እናሳደግላለን መንፈሱ ልጅቷ ላይ ነው። ከሙስሊም የተመለሰች ማለች። እሷም ደግሞ እኔ በሚያሾታ ላይ የሚባል በሽታ አለ። እሱ መንፈሱ እንደሆነ አውቃ ከሙስሊም ተመልሳ መጠጥ የሚባለው ማለት ነው ሴትዮዋ ተመለሰችው። እንግዲህ መንፈሱ ተይዞላት ከዛ በኋላ ቀጠቀጠችው። እርጉዝ ስትሆነው በፊት ውርጃ ምናምን ሲፈልግ አቁም ትላለች። ሰው ላይ ሆነ እንዲህ እንዳታይ እኔ ውስጥም ሆነ ልጁን እንዳታይ በስላስን ታስራ ብላ ጠዋት ጸበሉን የሩፋኤልን ተቀብታ ትወጣለች አለ። ለመውለድም ስትሄደው ልክ እንደዛ ብላ ወጣች። እኔን ወስደ ደግሞ ለመናፍቅ ስጣ የሆነ ነገር አደጋረው ብትለው ዋ ብላ እንደዚህ ነው ማለት ነው ለመናፍቅ። ከዛ ስትሄድ የሚገርመው መናፍቅ ገጠማት። ቆርባለች ደግሞና መናፍቁ ልክ ልጁ ሲይዛው ልጁ ተመልሶ ይገባል። ይመጣል አሁንም ሄዶ ሲይዛው ተመልሶ ይገባል። የወለደች ልጁ ተመልሶ ወደ ማይጠን ነው የሚገባበት። ከዛ ጴንጤ ነው ሰውዬና ፕሮቴስታንት ስለሆነ እሷም ደግሞ ገና ጸሎት ስታረገው ይኸውልህ እንዲህ አደርጋለሁ ብትለው ዋ ብላለች። መንፈሱ ማን ነው መጀመሪያ አዘ ስለወጣችም ጸበሏን ተቀባብታ ሩፋኤል ማርኮፋን ደግማ ነው ሄደች። ከዛ ይሄ እንግዲህ ልጁ በኔ እጅ መወለድ አልፈለገም፣ ስለዚህ ሌላ ሆስፒታል ሊላካችሁ ብሎ ሪፈር አድርጎ ወደ ግል ላካቸው። ልክ እዛ ሲሄዱት እንዳለ ክርስቲያን ናቸው ወገሮቹ። እንደውም መውለጃ ክፍል የማርያም ስላለ ይላልና ማርያም አይሉብኝ አለ መንፈሱ ተናዶ። ጭራሽ ማርያም ይጠሩብኛል ማርያም እያሉ ልጁን ተቀበሉ። ከዛ ተናድጄ ከዶክተር ልጁን አዘለልኩት አለ። ከወጣ በኋላ ልክ ሲይዘው ተናድኩትና አዘለልኩት። እኔ ሊገለው ነበር ያሰባለ እዛው ላይ አፍኜ የወለደች ያለ አፍኜ ሊገለው ነበር አለኩል። ቆርባ ስለሆነ ሰውዬው መያዝ አልቻለም በጴንጤ ጆኜ። እሷም ገና ስለገዘጸችኝ እንዴት ለማያስ አቃተኝ ወደ ተመለሰ። ከዛ ልክ ወደቃ ልጁ ከሰውዬው ከዶክተሩ እዛ ሄዶ ራሱ አስወደቁታ። ከዛ ምንም አልሆነ ማለት ምንም አልሆነ አረፋ። ከዛ በኋላ በሰላም ወለደች። እቺ የገገመች ገገማ ትናንትና ከኔ ጋር ብዙ ነገር አድርገን ዛሬ እንደዚህ ትክደኛለች። ከዛ ብላ ማምር ግርማን ደግሞ ብቻ ላይ እንትን እንደዚህ ንቀርግ እንደዚህ እንትንማ ይሁን አይኒን ጎርጎር አድርጎ ቢወጣ ይላል። ሴትዮዋ ላይ ሆነ መንፈሱ ይው ባንተ እኮ ነው ይሄ ልጅ እንደዚህ አቅፋ ያለችው ምን ይለዋል እንትንማ እንደዚህ። ከዛ ልጅቷም ደግሞ እኛ ራሱ ብቻ አንቺ ዝም ብላለች። ጩጫ ደግሞ 10 ዓመት ቆነች። እዚህ ጋር ሴፍ ያጠቁት እኮ እንደዚህ ተከቦ ስላሉ ነው እንጂ እኮ እኛም ራሱ እስከዚህ እንቆያለን። ዝም በል ወደ በቃ ስባራስ ተሰደውና እዚህ አንተንማ መንካት አንችልም። እንደዚህ እኮ ሴፍ የታጠቁ ቆሟል፣ አንተን ከቦ ቆሟል። እነሱ ወደ አንተ በጭራሽ ማንጠጋት አንችልም ይላል። ጩጫ ላይ ሆኖ ነው ማለት ለምን ደው መጻንት ያስከራ ቃሰናት ነው ማሳደግ እንዴ ከዚህ ነው ዲኖ እኛስታል እስክንጠግብ እንጠጣለን እንጨፍራለን ትላለች። ከዛ ያና የሆነ ገረመኝና በዛው ገባው ልክ እኔ እንግዲህ ጥያቄ የሆነብኝ ምን ነበር? ራስ ምታት ነው። እሺ እኔ ሳልፈልግ ለምን ራሴ ያመኛል? ለምን ሲቆይብኝ 30 ደቂቃ ቆይብኛል። የሚገርም በጣም ስለዚህ የዛዛኝና የዳብሎስ እዛ ላይ ምንድነው የናንተ ፍቃድ እስቲ ምን ታረጋችሁ? እኔ ወንድኛ ለሚያደርገው የሚወዱ ሰዎች እንዳይግባቡ አደርጋለሁ አለ። ከዛስ ቤተሰብስ እንዳይግባባ እንድረበሹ በቃ የቤተሰብ ሰላም አልፈልግም፣ የሰው መዋደድ አልፈልግም ማለት። ስለዚህ እኔ የምፈልገው አንደኛ ደረጃ ላይ ሰው እንዳይግባባ፣ ሁለተኛው እግዚአብሔር ላይ እንዲያማርሩ በህይወታቸው ሰው እንዲያማርሩ። ይሄን ነው አብዛኛው የሚሰራ ይረካሉ አለ። አሃ ስለዚህ አንተ ነው ስለዚህ ውስጥ ተደብቃ ዛር ምናምኖች ስለዚህ ስለሚኖሩ ብዙ ነገር እሱ ነው እንደሚያደርገው ብዬ ከዛ በኋላ ነው እንግዲህ ሁሉም ነገር ምግብም ቢሆን በጸሎት መጀመር በስባት ብሎ መጨረስ። ከዛ በኋላ ትምህርትን ፈተና ሲገባ ተረጋግጄ አማትቤ ጸሎት አብነው ተደረግሜ ነው የሚጀምረው። ከዛ ፈተና በራሱ ነው ማን ላይ መረበሽ መጨነቅ ምንም የለም። ከዛ በኋላ እንግዲህ ሙሉ ማምጣትና አንደኛ መሆን የጀመርኩት አንደኛ መሆን አይደለም በጣም ያኔ ፖይንት ታየው ነው ከክላሱ ራሱ ትምህርቱን መከታተል ጀመርክ በቪዲዮ ያባል በደንብ ነው የምከታተለው እንጂ ለሌሎችም እየሰጠሁት እኔ ደግሞ ከዛ ዳካላ ሌላ ጉዳይ አለ። ሰዎቹ ምን ይላሉ እንዴ እኮ በጥንቁላ ነው ምናምን የሚሰሩ ደግሞ ይላሉ። በጥንቁላ ነው በሱዳን ድግም
ይሰራሉ የሚል ደግሞ አልሰማ። እኔ በቃ በነፃነት በክርስቲያን ህይወቴ ይህን ስሙ ጉድ ይላለሁ። ለምን ይሄ ህይወቱን አይቻለሁ። ሰዎች እንዴት እንደሚካድሙ መንፈሱ ምን እንደሚያደርግ በህይወቴ እኮ እየተገባ ነው። ከዛ ደግሞ ቪዲዮን እያየ ምን ይፈጠር ነበር የሚገርም ማለት ነው። ሰው እንግዲህ አያምንም። አሁን የገባው ብቻ ያምናል። ከዚህ ይታየኛል። እኔ ጭሱ ይወጣል። ይሄ ቪዲዮን እያየን እኮ ነው። እንግዲህ አንዳንድ ጊዜ በጣም እምነት ያስፈልጋል የሚባለው ከእውቀት እምነት ይሻላል። እና ይሄኛው ጭስ ይወጣል። ያ ያለው እንደዚህ ሆኛ ያለው አሁን ለምሳሌ ማለት ነው አንተ ባላታይ ትችላለህ፣ ግን ያን ቪዲዮን እያየው እዚህ ጋር ይጭሳል። እንደ መስቀል ጭስ አይታራ የመስቀል ጭስ አንዳንዴ ይወጣል። ወይም ደግሞ ከሞተር እንደሚወጣ ማለት ቀጥ ብሎ ነው የሚወጣ። እንዲህ ብሎ ማለት ነው ከፊቱ ቀጭን ይሆንና ብሎ ይጭሳል። እንዴ ጎደኛ ያን አንተ እኮ ይታያ እንዴ እኮ ጭንቅላት ውስጥ እዚህ በዚህ ማለት እየጫሰ ይወጣ ነው። ምንድን ነው ካንተ ላይ ነው የሚጨሰው ወይስ ቪዲዮ ላይ? ካኔ ላይ ነው እንጂ ካኔ ቪዲዮን የባባ መምህር ግን ማን እያየው ከዚህ ይጭሳል እንጂ ያዛጋኛል እንዴ? በጣም ይሄ በቃ ጭሱ ይወጣል። ቪዲዮ ምንድን ነው እላለሁ። እኔ አላውቅም ደግሞ ያን መንፈሳዊ ስፒሪቹዋል ባዲ ስፒሪቹዋል ምን እንደሆነ ያን ዲፕሊ ስለማላውቀው መንፈሱ እየወጣ መሆኑን አላውቅም። አሁን ቆቱን ካገኘው ለካ መንፈሱ በዛ ወይ እንደሚወጣ እና ይጭስ አንተ ምንድን ነው እየሳቅን እኮ ነው። ኧረ እየጫሰኝ ነው። ከዛ ልጁም የዛ ቀን ሁለተኛ ቀን ሶስተኛ ቀን አንተ ጭሱ እየወጣ ነው በዚህ መሀል የኔ እንዲህ ብሎ ይለኛል ከጭንቅላት ልጁም ደግሞ ነገረኝ እንጂ የልጁም መንፈሱ በቪዲዮ ብቻ እየወጣልን ማለት ነው። አስበው በቪዲዮ ብቻ እያየን መንፈሱ እየወጣ ከውስጣችን የነበረው። ለምን እኔ ከዛ በፊት ሆረር ፊልም አይ ነበር። ቤተሰብ ከተኛ በኋላ 9 ሰዓት 10 ሰዓት ይነሳና አያለሁ። እኔ ጓደኞች ይመጣሉ። ክላሱ ሌላ የተለያየ ክፍል ሌላ ስለሆነ ልጆቹን አስገባና በዛ በዋናው በር አስገብቼ እነሱ ጫወታ ኳስ አይቶ ከሄዱ በኋላ እነሱን በር ሊሰጋ ስለሚነሳ ከዛ በኋላ እኔ ሆረሩን ቀጥል ነበረው። ልክ እዛ ጋር የሚያየው መናፍስት አለው። ቀጥታ መናፍስቶቹ ማለት ልክ ማታ የአባ መምህር ግርማ ቪዲዮ አይቼ ስተኛ ድብደባ መንፈስቱ ይመጣሉ። አሁን አውሬ ምን ጥቋቁር በቃ ግማሹ እዚህ ያንቀኛል፣ ግማሹ ወደኔ እንደዚህ ይቆረ፣ ግማሹ እግሬን ይጎተተኛል። ማን ባክ ሲሎንኩ ነው እሺ አውሬ ሆኖ እንደሚናገሩ ነገር ሆኖ ማን በቃ እኔ ቀጥቅጡኝ እንዴ ምንድን ነው ብዬ ልቆኝ እነሳለሁ። አብዛኛው ጊዜ የነሱ ቪዲዮ አይቼ ከተኛ በቃ ሁሌ እንደዛ ነው። መጽሐፍ ቅዱስን ትንሽም አንድ ምዕራፍ ይሆን አነባለሁ። ለተኛ ሰን የሚካኤል ሴልፌ አልጋ ላይ ትንሽ ሆነ አስሬ በቃ ማታጭ በጭንቀት ነው አብዛኛው ጊዜ የሚያደርገው። አንዳንዴ ዶርም ያሉ ፕሮቴስታንቶች መጥተው ያንቁኛል። ልጆቹ ራሱ አውሬውን በቃ አይናቸው ደሞ ነው ጥርሳቸው ግጦ መጥቶ በቃ ይንቅ ያሉኛል። ልክ አንድ ቀን ሲነሳ ልጁ ወደ አልጋ እየወጣ ነው። በስማም አልኩትና ምን አልኩት በቃ አንዳንዴ ደግሞ እበራለሁ ሰማይ ላይ በጣም ነው ያረካ ለምንድን ነው ከዛ ጠዋት እነሳና ደግሞ ቤተክርስቲያን እጄ ለምንድን ነው ይሄ ተፈጠረ ብዬ ለመዳን ይጠይቃለሁ። ቤተክርስቲያን መዳን ነው ለምንድን ነው ይሄ ነገር የሚፈጠረው? እኔ ማክላም ያደርኩት ምክፈጠር አደረኩት ምንድን ነው የበፊቱ ያደረኩት በስተቀር ሌላ ምን እንዴ እኔ እየፈለኩ ለምን እንደዚህ ይፈጠር ብዬ ማተመተላል ድረሳለሁ። እኔ ራስቼ አመስግኜ ውዳሴ ማርያም ደግሜ ነው የምመለሰው። ከተመለስኩ በኋላ አሁንም ወይኔ ትላንት የሆነብኝ ሳልነግረው ለማዳን ብዬ እናንደዳለሁ ደግሞ እነግራለሁ ብዬ ሄዳለሁ። ይሄ ነገር አልፈልግም እላለሁ። ለምን ማታ እነሱ መጡኛ አንድ ጅቡ ማለት ነው አንድ ጅብ ነው መጣ፣ አንድ የሆነ አውሬ ይመጣል፣ አንድ የሆነ ቁራት ይመጣለች። በየጊዜው ነው በቃ ለካ አሁን ሳስበው መንፈሶቹ ተረብሿል፣ እየተሸነፉ ነው። ለካ የመሸነፋቸው ምልክት ነበር። ያን እየወጡ ነው ተናዶ በየተራ በየጎሳቸው እየወጡ ነው። በቃ ልክ በየነገር ልክ እንደባለውና እንደምንድን ነው ከዛ በኋላ አይቼ የማላውቀው ህልም ሌሊት ሊመታኝ ጀመረ። እንግዲህ ይሄ ሁሉ በመምህር ግርማ ቪዲዮ ብቻ ሳያ ነበር ማለት እንዴ ነው ተናደድኩ። አሁን ደግሞ እንዴት ነው የሚሄደው? ከዛ ለካ ህልም ማለት ያየ ሰው ቤተክርስቲያን አይገባም ይባላል። እኔ ግቢ ሄጄ እገባለሁ ጧት በቃ ምንም ያን ያላሰበ ሄዳለሁ። እኔ ራሳን ለማነገር ነው የምሄደው። እንግዲህ ይሄ ለምን ተፈጠረ ብዬ ይነግራሉ ብዬ ሄዳለሁ። ረስቼ ጸሎት አድርጌ ነው የምመለሰው። አሁን ይናደዳሉ። አንድ ማርያም ወይ ለምንድን ነው ብዬ አንድ ቀን ተናደድኩና እጄ ላይ ጻፍኩት እዚህ ላይ ይሄ ነገር አልፈልግም ማርያም ያስቆምልኝ። ምንድን ነው ለምን ይመጣብኛል? ምን አጥፍቼ ነው የሚለው ማለት ነው። እንግዲህ ለካ መንፈሱ እየተሸነፈ ራሱን እየገለጠ ነው። እዛ ጋር አባስ ያዝ ምን እኔ ጸሎት ሲያረግ ትምህርቱ ኮርሱን እማራለሁ፣ መጽሐፉን አነባለሁ። በዚህ ሁሉ ተጨንቋል። እሱ ጸባያቸው ላይ ሄደህ አታውቅም? ኧረ ሂጅ አላውቅም። ዩኒቨርሲቲ ነው እንጂ እዛ 40 ምንጭ ነው የሚወጣው። በቪዲዮ ብቻ ነው። ከዛ ልክ አይነት ጥላ ነው ለካ አሁን ደግሞ ሳይ በልምት የምትገለጸው። አሁን እንግዲህ መንፈሱን ካወኩ በኋላ ልክ አይነት ጥላ እንዴ ነው እንዴ ለምንድን ነው ብዬ አንድ ቀን ጽፌ የሚገርም ሄድኩትና በር ላይ ቆምኩት፣ ተሳለምኩትና ሮጬ ፊት ለፊት ስትገባ ብዙ ጊዜ እንደዚህ ይሰራል አይደል? ሴል ተደርጎ እዛ ጋር ቶሎ ብዬ ተንበረከኩትና ማርያም ሆይ ይሄን ነገር አስቀርልኝ አልፈልግም አልኩት። ለምንድን ነው ይሄ ነገር የሚመጣብኝ አልኩት። ይሄ ማለት ነው ማለት ነው ለምንድን ነው እንደዚህ ይመጣል? ለምንድን ነው እኔ የማልፈልገው ይሄን አስቀርልኝ አልኩ። ሌላ ጸሎት እኮ ሳደርግ ገና ከግቢ ጀምሬ ቤተክርስቲያን እስከሚደርስ እንዳይጠፋብኝ እሱን እያስኩ ለካ ያኔ አሁን ሰገባው መንፈሱ በራሱ ምልክት እያሳየ ነው። የተሸነፉ ስለሆነ
የመጨረሻቸውን ትግል ሲያደርጉ ነው ምልክት የሚያሳዩት። ለካ እየሄዱ ነው መኖራቸው ምልክት ነው፣ እየወጡም ነው የሚያሳየውና በየጊዜው የሚቀየረውም ለዛ ነው። እኔ ከሁሉም ደግሞ ልመኔቱ ስላነደደኝ ይረሳለሁ እዛ እጄ ለካ የበጎ ነገር ነበር፣ የጥፋት ነገር አልነበረም። ትሰግዳለህ፣ መቁጠሪያም ተቀጠቅጣለህ። ኧረ ምን መቁጠሪያ አናውቅም፣ ከየት ነው የምናገኝ ብለን እናስባለን ከጓደኛችን ጋር ግን ያናገኝ ምንም የለም። ሄደን ግን ሰግደተን ጸሎቱን አድርገን ብቻ ነው የምንመለሰው። ከዛ ኮርሱን እንከታተላለን፣ እንወያያለን፣ ቪዲዮን በደንብ እናያለን። ልክ ተማሪም ይለኛል፣ እኔ እሄዳለሁ ኮምፒውተር ቤት ጎን ላይ አይፈቀድም። ጎን ላይ ትንሽ አድርጌ ሳይዙን ሪዱስ አድርጌ እዛ ጋር ያለው እዚህ ጋር ፓወርፖይንት ከፍታለሁ መጽሐፍ ኮምፒውተሩ ላይ ኤርፎን አድርጌ ግን እሱን እየሰማሁ ነው የማመር ግርማ ማለት ነው። እዛ ነው የሚያይ አላነብም ሲጀመር። ሰው ደግሞ ወይኔ ልጅ እያነበበ በቃ እዛው ነው የሚያረው ልጅ በቃ ሊሞት ነው በቃ በጭንቀት ምናምን ይሉኛል 10 ሰዓት ምናምን። እኔ ግን ያባም የማመር ግርማ ቪዲዮ ወይም 3 ወይም 4 ወይም ምናምን ጨርሼ ነው የምገባው አንድ ማለት ብዙ ቁጥር ነው የማገኘው። ከዛ በኋላ ያገኛስ ልክ እጄ ሲተኛ በቃ መጡ መንፈሶች እንዴት ግማሹ እያደረገ ምን ያለው ሰዎቹ ደግሞ እያነበባ ይሉኝ። እኔ ክላስ ውስጥ ብቻ ነው የምጨርሰው። ማምሪ ያለው እጽፋለሁ እጨርሳለሁ። ከዛ በኋላ እሷን ትንሽ ያለው ፈተና ሄዳለሁ። በቃ ፈተና ሙሉ ነው የሚመጣው። ልክ በዚህ ያለኝ ልጁ እንግዲህ ያጪስ እንደዚህ ሲወጣ አንድ ቀን እኔ ማንተ የሆነ ነገር እየጫሰኝ ነው አለኝ። አረ ባለፈው እኮ ነው እየጫሰኝ እዚህ ግን አሁን ቆሟል አልኩት። ከዛ ምን ጀመረ ማዛጋት። ልክ ቪዲዮ እያየ ማለት ይላል እስኪ አመም ማለት ነው። ከዛ ምንድን ነው እንላለን። ግን ቪዲዮ ስናይ ነው እንደዚህ የሚሆነው እንላለን። አሁንም መንፈሱ እየወጣ መሆኑ አናውቅም። አሁን ከጊዜ በኋላ እንደው ማምር ተስፋዬ በጣም ከገጠመኝ ከጀመረ በኋላና ቪዲዮ የማምር ግማ ድጋሚ ሲጀምር ድጋሚ እንዴት ጀመርኩት? ያቺ ሴትዮዋ ካመሰገነኝ እኔ ክርስቲያን ስለሆንኩ ካለች በኋላ ድጋሚ ጀመርኩት። በፊት ይበቃኛል ብዬ ታውኩት። በቃ ስለ መጽሐፍ ቅዱስ እማራለሁ ምናምን፣ ሌሎችም ሰዎች ስለመተት ምናምን አሉ አባ በመተት ሲያላሉ ሰው። ስለዚህ አንዳንዱ እንደዚህ የሚል ከሆነ ስም የሚያጠፋ ከሆነ ምን አገባኝ እኔ ማቀን አውቄያለሁ ይበቃኛል ብዬ ነው ተውኩት። ያን ድምጽ ከሰማው በኋላ በቃ ጥርጣሬ ስለገባብኝ ተውኩት። ልክ አንድ ቀን ትልቅ ፈተና ስለደርስብኝ እሱም ደግሞ ምንድነው ቤተክርስቲያን የመሄድ ፈተና ሲቆም አሁን ድጋሜ ቪዲዮ ይመጣል ፊት ለፊት ያ እኔ ያለበትን ህይወት ነው የምነግረኝ። የማንጌላ ቪዲዮ ሲመጣ እኔ ጥያቄ ሆነ እኮ ያልኩትና ጀመርኩ። ስለዚህ ለምንድን ነው የአባትን እንደዚህ የሚሰደቡት? ለምን እንደዚህ ተባለ? ልክ ደብረ ሊባኖስም ሲሄድ እኔ የእነሱን ቪዲዮ ሳይ አንተ ይሄ እኮ እዚህ ውስጥ መቁጠሪያ ውስጥ እኮ ቀብሩ አለ እጃቸው ውስጥም ቀብሩ ነው የሚሰሩት ምናምን አለ። ለካ እሱ ሰውዬ ላይ ሆኖ መንፈሱ ነው የሚያወራ ሰውዬ አይደለም። ከዛ አቆምኩ። ያኔ ማን እንዴ ይሄ ነገር እውነት ነው እንዴ ላለው በየርኩበት ሰው እንዴት እንደዚህ ይላል ያልኩ። እኔ ግን ህይወቴ ውስጥ እኮ የተደረገልኝ ነው። ሆኖም ግን አንዳንዴ ትጠራጠራለህ። የሚገርመው ከሁሉም ደግሞ አስበው እንደዚህ ሰው ተወክቶ ጩቤው ከዚህና ከዚህ ወጥቶ ምንም ያልተነካ ሰው አንዳንድ ጊዜ አሁን ምን ታምር ያስፈልጋል? ያው ለኔ አሁን ምንም እኮ የማያስፈልግ ምንም የሚያስጨንቀኝ ህይወት የለምኝማ። ያ ነገር ራሱ በቃ የሆነ ሌላ ታሪክ ይወስለውና ልክ የሁሉ ሲፈጠር የማመር ግርማ በዚህ እያለን ነው እንግዲህ አማኑኤል ሆስፒታል ነበር ያን ፕራክቲስ ያን የነበረውና ልጁ ያን ያሳየኝ። ልክ ከዛ በኋላ ምንድነው ፈተና ቢመጣ መጠንከር ለበጎ እንደሆነ አንደኛም ልጁም ነግሮኛል። ይሄንን ቤተክርስቲያን በማድረግ በመቅራቴ ትልቅ ነገር መዳን መዘጋጅቶ ነው እሱን አጣካለኝ። ፍልፍቱ እንደዚህ ነገረኝ። ውስጤ ደነገጠ። ያኔ ታዩን ሐሞት እንደሚፈስ ነው በቃ ውስጤ ደነገጠው። ልክ ከልጁ ላይ ሆኖ መንፈስ ቅዱስ ያለውን ነገር እንደነገረኝ ማለት ነው። እውነትም በዛ ቢጸናና ያን ደግሞ እኮ የእውነት እርምጃ እኮ እጃለሁ ታግዣለሁ አላማረም ብዬ ለምንም ከዛ በፊት ሰምቻለሁ። ሰይጣን ስራው ሰውን ማማረር አይደል? ከዛ እኔ ደግሞ ምንድነው ያልኩት ሰው ስለማልወስድ ብዬ ነው በቃ። ከዛ አልፎ ደግሞ ለምን ገለጥክልኝ ነው ያልገባኝ። ደግሞ ምንድነው ቅድም ዘግተብኝ ለምን ገለጥክብኝ የሚለው ጥያቄ ስለሆነብኝ ነው ያማረርኩት። ቤተክርስቲያንም የተውኩት አልሄድም በቃ ከዚህ በኋላ ክርስቲያን ምን ያደርግልኛል ያልኩት። ከዛ እንደዛ ሲሆን ነው እንግዲህ ያው ታምር ራሱ ተፈጥሮ ነው እንግዲህ ይሄ ነው የኛው ከታምሩ በፊት ነው 2008 ነው ይሄ እንደዚህ ፈተና የገጠመኝ ማለት ነው። እና ያኔ ይሄ ከተፈጠረ በኋላ በዚህ ህይወት ኖር። ከዛ በኋላ እንግዲህ ግራጁዌሽንም ደረሰ ትምህርት ምረቃ። በዛም ብዙ ፈተና መጣ እንግዲህ አሁን ሲገባኝ የዳብሎስ ፈተና ብዙ ያጠቃል። የሆነ ማምር በቃ ዝም ብሎ ጥያቄ ጠየቅኩት። ከዛ ያን ጥያቄ ለምን ጠየቀኝ ብሎ በቃ ግጥም አድርጎ ያዘኝ፣ ወደ ፖለቲካ አዞራ። በቃ ያዘኝ። እኔ ሲመረቅም 3 ሳምንት ሲቀር ምናምን ነው ቤተሰብ የራሱ ምርቃት ነው የሰሙት። ሰውዬ ግሬዳል ይዝም ብሎ ምን ብሎ በቃ ለቀይ ነው። ልክ ከዛ በኋላ ሳውንም ፈተና አልፎ ጨረስኩትና ብር ያለኝና የላፕቶፕ ተብሮ የተሰጠኝ ብር በቃ ይሄ ሰውዬ ማጥቃት አለብኝ የሚል ሀሳብ መጣብኝ። ከዛ ቤተክርስቲያን ደግሞ ሰው ጋር ቂም ይዞ መሄድ አይቻልም። ስለዚህ ጸሎት አይሰማኝ ከነሙ ከቤተክርስቲያን ልልቅ ነው እንደ ቤተክርስቲያን ደግሞ ህይወቴ ደግሞ አምርልኝም እንኳን የቀኑ ላርሶ ደስ አይለኝም። ተጨነቅኩ አሁን። ከዛ ጓደኛው ማምሩ የሱ ጓደኛ ማምር የኔ ጓደኛ ነው ማስተርስ የተማረ ነውና ሄድኩትና
በቃ ዶሮ እኮ በልታ መጨረስ ካቃታት እንኳን በትና መጨረስ አያቃትም አልኩት። እንዴት አለ ሁሌ ጓደኛ እኔ ይቅርታም ጠይቄያለሁ፣ ሰውም ልኬበታለሁ። አንድም ደግሞ እሱም ቤተክርስቲያን እየሄደ ነው። መጽሐፍ ቅዱስ ላይ ደግሞ ይቅር በሉ ይላል። ስለዚህ እሱ አሁን ቤተክርስቲያን ሄዶ ውዳሴ ማርያም እየደገማ ብዙ ጊዜ አይቻለሁ። እንዴት ነው ታዲያ ይቅርታ ጠይቄው እኔ የተናገርኩት ወንበሩ ነው እንጂ አንድ ወንበር ላይ ስለተቀመጥን እዚህ ጋር ልጁ እንዲህ ሲያጠቃኝ ይሄ ወጋኝ፣ ይሄ ሲወጋኝ እንደዚህ አደረኩት። ሳቅ እኔ ላይ ሳቅ አለ ሰውዬ ማምሩ ማለት ነው። እንግዲህ ሰይጣን ሲያዞራ ነው እንጂ እኔ ለምንድን ነው ስለሚስቀው? ለምን የፈለገ ከሱ ምንም ቢሆን እሱ ኤክስፕራንስ ነው፣ ለኔ ይበልጣል። ቢሳሳቱ እንኳን ማንንም ደግሞ የሚያክሰው ነው የሚሰራው አይደል የሚሳሳተው። ስለዚህ እሱ ደግሞ ስለተሳሳተ ያቺኛን ለምን ያዘብኝ ብሎ ነው ያዘኝ። አንድ ጥያቄ ነው የሃውስ ኦፍ ፌዴሬሽን እና ጁዲሻሪ የሚባል ነገር ኮንስቲቱሽን እና ኢንተርፕሬት ሎው የሚባል ነገር የግንና የፓርላማ ከዛ ያ ነገር ስለተያዘ ትንሽ ያዝ ስላደረገኝ በዛው ቂም ስለያዘ እሱ እዛ ስለቀራ ያን ሁሉ አሳልፎ ነው እስከ ምርቃት ደርሶ በብዙ መከራ ከዛ ምርቃት ደርስኩ። ምርቃትን በአንደኝነት ነው ከያኔ ዲፓርትመንት የጨረስኩት። ከቶፕ ደግሞ ቶፕ 5 ምናምን ተብሎ በትንሽ ግሬድ ነው እንደውም የሆነ ሜዳሊያ ሳና እንደ ግቢ ቤት ሰጠን እናነሳለን እንደ ዲፓርትመንት ግን ስላልተሰጠን እንደ ጀነራል ስለሆነ በዛ ትምህርቱ አለቀ። ህይወት ቀጠለ። ስለ ትዳር ይመጣል። የምረቀው ሁኔታ እንዴት ሆነ? ከመምሩ ጋር ተስማማችሁ? ያ እሱ እንዴት ነው ልጁ ነገረው። በቃ ሲቪክ ነበርና ለሲቪክ በመጨረሻ አንድ አመት እንደግም እኔ ከክላስ አንደኛ ቶፕ ነኝ። በጸባይ ታወቅኩ ነኝ። ሁሉም ማምር የሚመሰክር ነው። ስለዚህ የጸባይ እናንተ ራሱ ነና እስቲ ያሰማችሁ ነገር አለ ንገሩት። እኔ ምንም እርሱ ላይ ኔጋቲቭ እና ይሄ ነገር ያሰብኩት አይደለም። እኔ የሚፈልገው አንደኛ በመጀመሪያ በክርስትና ዓለም ውስጥ መኖር ነው የሚፈልገው። ዓለምን ጨምልቄ በክርስትና ከላይ አድርጌ ነው የሚኖረው እንጂ ወይም 70% ወደዛ ነው የሚያመዛነው። ስለዚህ ቢሆንም በእምነቴ የሚፈታተነኝ ነገር ከመጣብኝ ወደ ኋላ አይደለም። እምነቴን ካጣው ሌላ ምንም ለኔ ምንም አይደለም። ህይወቴ ምንም በቃ ከፈጣሪ ጋር የሚያጣለኝ ነገር ከገጠመኝ አጣው ነው። ስለዚህ እኔ በጭራሽ አልመጣም አልኩት። አንድ አመት ላጋርከ እሱ ለጥያቄ ደግሞ ለሲቪክ ብዬ አልመጣም። አንደኛ ብዙ ራዕይ አለ፣ ቶፕ ስኮረር ነኝ። እንዴት ነው ድጋሚ አንድ አመት ጨርሼ ለዚህ ኮርስ ብዬ የሚመጣው? እሱ ምንድነው ቢተው ችግር እንደ ክርስትና እንኳን ቢተው ምን ችግር አለ? እንደ ሌላ ቢቀር እኔ ክፋት አላሰብኩም። ነግሬያለሁ፣ ይቅርታም ጠይቄያለሁ፣ ወድቄ ይቅርታ ጠይቄያለሁ። ለኔ ተፈርዶልኝ እኮ ድጋሚ ይግባኝ ብሎ ነው ከሰሰኝ ሰውዬ። ይሄ ሁሉ እንግዲህ ሰይጣን ሲያደርገው ነው እንጂ እኔ ገርመኛል። እና ድጋሚ ሄዶ ለኔ ተወስኖ ከዚህ በኋላ አንድ ምንም ነገር በልጅ ለሚወሰደው ተብሎ ከተለጠፈ በኋላ እሱ ድጋሚ እንዴት ሆኖ በቃ ማምር አባት ነውና አንተ ዝም ብለህ እንደ ጥፋተኛ ሆናለሁኝና እሺ ብዬም ይቅርታ አልኩት። ድጋሚ ከዛ በኋላ ነው ግሬድ አስገባለሁ ቢሆን ሳያስገባ ቀራ። እንደዛም ሆኖ ግን ግሬዴ ሳይሞላ እኔ እየተሸለምኩ ነበር የጨረስኩት። ሰዎቹም ራሱ ገረማቸው። ዲፓርትመንት ሄዱ ራሱ እንዴት ይሄ ሳይሞላ እስካሁን እየተመረክና እየተሸለምክ ክላስ ከክላስ ወደ ክላስ ማለፍ ደግሞ አይቻልም ኮምፕሊት ስለሆነ ግን እንዴት ነው እስካሁን እዚህ ደረስክ? ለእነሱም ግራ ግብት ብሏቸው ከዛ በኋላ ሄዶ ብዙ ነገር አወላ። እነሱ ግሬድ አስገብቻለሁ ይላል፣ እነሱ ደግሞ አላስገባም ይላሉ። አስገብቻለሁ ጠፍቶብናል ብሎ ይጽፉልኝ አለኝ። እነዛ ብላችሁ ለምን አስፈሩ? አይ ልጁ እሱ እናንተ እኛውን አስገብቶ ጠፋብን ብንለው ያው እንደሱ ነው ችግሩ። ስለዚህ ብሎ ሊጠው ነው እሱ አንተን ቅም ይዟል። ለዚህ እንደዛ እናረግን ተባለ። ከዛ ሄጄ ለጓደኛ ሲነግረው ጓደኛው በቃ እሱን አባብሎ እኔ ደግሞ ያመጣሁትም አውቃለሁ ፒቪላስ አካባቢ ነው 76 ምናምን ነው። በአንድ ቀን ፈተነኝ። እሱን ራሱ ተማሪ ወደ ቤተሰብ ሄዶ እኔን ወደ ኋላ አስቀርቶኝ ነው 3ኛ አመት ላይ ያለው ነው እንግዲህ 1ኛ አመት 3ኛ አመት ላይ ፈተነኝ። ወደ ኋላ አስቀርቶኝ 3 ፈተና አንድ ላይ ሲያመጣ አንዱን ጨረስኩትና አርም አልኩት። እሱ እኔ 2ኛ ስከዛ አንተ ይሄን ጨርሰን ተጣጣኑ እዚህ ጋር ነገርኛ አልኩት። እንደዛ ይሻላል አልኩት። እሺ ብዬ እኔ አንዱ ሰራ እሱ አንዱን እያረመው 2ኛ ሰራ እያረመው 3ቱን ጨርሰው ውጤቱን ነገረኝ። ቪዲዮለ አስገባለሁ ሂድ ወደ ቤት ሄድ ብሎኝ ነበር። ያን ሳያስገባ ለካ እሱ አስቀምጦ አያለ በዛ ነው የማምሩ ነገር። ከዛ በጓደኛው እጄ ነገርኩት፣ ለጓደኞቼም ነገርኩት። እኔ ከዚህ በኋላ ቤተክርስቲያን በቃ እንዴት እንደሚሄድ አላውቅም። ማምሩ እንደዚህ እያደረገኝ ነው። ስለዚህ እኔ አንድ አመት ከሚቀር ሰውዬን በቃ ወይ የሆነ ነገር አድርጌ ነው እንጂ ፈልጌ ወይም ደግሞ ብር ከፍዬ እንደዛ አደርጋለሁ ምናምን የሚል አራሱ አሳማጣብኝ። በጣም በቃ ሌላ ፈተና። ይሄ ብቻ አይደለም ደግሞ የዛ ቀን የምርቃቱ ጊዜም ጓደኛ ምን ያደርገኛል መሰለህ? አሁንም የእግዚአብሔር ታምር ነው እንዴ ዛሬ እኔ እንደው የመዳንም ስራ ቤተክርስቲያን ሁሌ ሄዳለሁ ብያለሁ። እሺ ኮን ለጎን ተከራየ ልጆቹ እነሱ ሁለት ሆነው እኔ ብቻ ነው ተከራየሁትና ውሃ አውጥቼ የነሱ ፊት ለፊት በር ጎን እንደ የኔ በዚህ እነሱ በዚህ ስለሆነ እዚህ መሀል ላይ የነሱ ላይ ደፋሁት። ከዛ እንዲደፋ ቢሆን ትንሽ ነው የኔ። ከዛ ጓደኛው ይዞ ሲደፋ ለምን ትደፋለታለህ? እሱ ማን አባቱ ስለሆነ ለምን ወስዶ አይደፋ ማለት ተናደደ። ያኛው እንዴ ያልኩት እኔ ምንም ትንሽ ነገር እኮ ነው እኔ ስራ ያስኩት ነው ብዬ ሚሳ ለመስራት ይመለሳለሁ።
የሽንኩርት ምናምን አዘጋጀ ሊሰራ ስል ልጁ ኧረ አንተ ምን እንደዚህ አይባልም ስለው ብሎ ተመለሰና በር ላይ ቆሞ ምን አባት ነው አንተ ማን ስለሆንክ ነው ራስን ምናምን ይለኛል። ልጁ ምን ሆኖ ምንም ጸብ እኮ የለንም። በጣም መካሬ ነው። ሁለት ሰዎች ይመክሩኛል በክርስቲያን። አሁን እኔ ሲሳሳት ወንዶ ጥያቄ ከሆነብኝ ከተማሩ ሁለት ሰዎች አንዱ አለቃ ነው፣ አንዱ ይሄ ነው። የሆነ ካጠፋው የሆነ ነገር ነግሩኛል። ልክ በቃ መንፈስ ቅዱስ አንተን መጥቶ እንደሚያናግር በለው ወይም ደግሞ አንድ የቤተክርስቲያን ማምር በላቸው። ጥያቄ የሆነብኝ እነሱ ነው የሚመስለው እና ይሄ ልጅ እንደዛ ሲለኝ ምን ሆኖ ክርስቲያን አይደለም እንዴ መጣላት ያስፈልጋል? አይ ምን አባት ታመጣለህ? አሁን አንተ በአቅሜ ነው እንዴ ከኔ ጋር የምትወዳደረው? አንተ እኮ ነው አሁን ሁለት እጅ ልጠቀም በአንድ እጅ እኮ ጠቅልለህ እንደዚህ ረግጣለሁ አልኩት። እኔ ቤት ውስጥ ተቀምጬው ያን በር ላይ ቆመዋል። እንደዛ ሲለው ና እስቲ ግባላለሁ። አይገባም ደግሞ በር ላይ ቆሞ ፎክራ ኧረ በእናትህ እኔ ሰይጣን አትሁንብኝ፣ እኔ በኋላ ቤተክርስቲያን ልሄድ ነው አልኩት። እንዴ ሰው ጋር ይተጣሉ እኮ ቤተክርስቲያን ሄዶ እንዴት ይጸልያል? ይሄን እንኳን ተምራለህ እንዴ? ከኔ በላይ ታውቃለህ አንተ። ታችን ሰንበት ትምህርት ምናምን ሰው ይሰድባል። እኔ ማጥፋት አንተ እኮ ማን ስለሆንኩ ነው የምታገድ? አንተ ማን ነው ከማን በልጣ ነው እንዴ? ምን አባሱ እንዴ ልጁ አዳፍተው አይደል? እኔ ሌላ ነገር አስቤ አይደለም። በቃ እምቢ አለኛ። ተናድጄም ብላውን እንደዚህ ወረዋኩት ከእጄ። አቦ ምን አይነት ሰይጣን ነው ብዬ እንደዚህ መሬት ላይ ሲጣለው ልክ ብላው መሬት ይመታና አጥ ብሎ በር ላይ ልጁ በዚህ ያለፈው። እኔ እኮ እዚህ ላይ ነው መሬት ላይ ለቀኳት ብላው ተናድጄ። ኧረ በእናትህ ልልኝ በቃ እንዴ ወይ አቅም የለም ምን አይነት ነው ብዬ እንደዚህ ወረወርኩት። ልክ መሬት ላይ ሲነካው መሬቱን መጥቶ ቀጥ ብሎ በዚህ ልጁ እኮ እዛ በር ላይ ነው። ገረመኝና ወዶ ግቢ መሀል ላይ ወደቀ ብላው። እኔ መሬት ላይ መጣሁት ብላ እንግዲህ ከዛ ገረመኝና በእርግጠኛ በቃ ልጁ ሳይሆን ቀጥታ ልጁ ተቀይሮ ሰይጣን እንደሆነ አረጋግጥ። አንዳንዴ የመምህር ግርማ በጣም ጠቅሞኛል። በተለይ መንፈሳዊ አጋንንት ውጊያ እንዴት እንደሚቀይሩት ሰውን በቃ እንዴ እንደዚህ ያለው ነው። ሂድ አንተ አይደለም በኋላ አንተ ራስህ ስትሆን ምና አሁን አንተ ሰይጣን ሆና ፈተና አትበኝ በእናትህ ሂድ አልኩት። ከዛ ሄዶ ሂድልኝ ከዛ ሄዶ ቢላውን አመጣው መጣና አሁን በር ላይ ደግሞ አይገባም። ምን አባት ታመጣለህ አሁን አይንን ጉርጉር ያወጣሉ አለ። ጎደኛ እኮ ነው የሚመክረኝ። ጎደኛ ምን እንደሆነ ጎረግራ እስቲ እሺ ና እሺ እውነት እኔ በቃ ጉልበት ካለ ካንተ ልብ ካለ ና እስቲ ግባ ንካኝ አልኩ። ና እስቲ ተጋትልም ታዲያ ምን ታመጣለህ? አይንን ነው ማወጣለህ። አታረግም ጉልበትም የለም ሲዲ አሁን አንተ ሰይጣን ነው ያልኩት። ልጅ በቃ አሁን አንተ አይደለም ሰይጣን ነው። ስለዚህ እኔ ሰይጣን አትሁንብኝ ሂድ ብለውን አስቀምስለው አላስቀምጥም ብለው እኔ ላይ አልወረወረም። መልሰው ወደ ግቢ ወረወረና ሄደ። ገርሞኝ አነሳሁትና እንዴ ፈጣሪው እኔ ሰውን እወዳለሁ፣ ከሰው ጋር መግባባት እፈልጋለሁ። ሰው መንፈሳዊ ነገር እንዲማን ነው የሚያደርገው። ለምንድን ነው ሰው ከኔ ጋር የሚጣለው? ዝም ብሎ ሰው እንዴት እንደዚህ ለምን ዝም ትላለህ ምናምን ምን አይነት ነው ደግሞ እላለሁ። አሁን ስለ ፈተና ገና የገባኝም ስላልሆነ ብዙ ዲፕል ይፈልጋል ደግሞ ያልኩት። አሁን ቤተክርስቲያን ሄዳለሁ ሰለኝ አልኩት። እንዴት ሄዳለሁ ደግሞ ተጣልቼ ተናድጄ። ከዛ ደግሞ እሱ ነው መጥቶታለኝ እኔ መቼ ፈለኩት። ስለዚህ እጅ እንደውም እነግራለሁ ብዬ አሁን ሄድኩትና ከዛ ቤተክርስቲያን ልክ ሲደርስ በቃ እምባዬ ያለኝ ለምንድን ነው ሰው እንደዚህ እኔ እንደ ክፉ የሚያስበው? ለምንድን ነው ከሰው ጋር የሚፈታተነው ብዬ አሁን ሲል ምናምን ልክ ስትገባ ሁሉ ቤተክርስቲያን ደግሞ የሆነች ጸሎት ቦታ ፊት ለፊት አለች። እዛ ጋር ተንበርክኩና ጸልዬ እኔ እንደዚህ ነገር አልፈለኩትም በቃ እኔ እሱ ነው እንደዚህ ያደረገኝ። እኔ ከቤተክርስቲያን ደግሞ መቅረት አልችልም በዚህ ጉዳይ ብዬ እኔ ልጁ ለቅማ ላይ ዝም ብዬ ጸሎት አድርጌ ተመለስኩት። ማታ ሲያገኝ ሰላም አልኩት፣ ዝም አለ። ጠዋትም ዝም አለ። ሰው ጋር ደግሞ ሳይነጋገሩ ቤተክርስቲያን መግባት ይቻላል? እንዴት ነው ይሄ ደግሞ? እሱን ቢያለኝ ነው ደግሞ እኔ መቼ ፈለኩ ላን ደግሞ ሄዳለሁ ቤተክርስቲያን። አሁን ልክ የዛው ቀን ማታ ጥናትን ጨርሼ ልክ ተኛት ስል ሰከንድ አንድ ደቂቃ አልሞላም መጣ አጋንንቱ። ቀጥ ብሎ ጎጎን ተቀመጠ። አይኑ አይን አይደለም ጥርሱ ምን እንደሚያከይ ፊልም ላይ እንደምታየው የውጭ ፊልሞች ከዛ አግጦ